ተረጋጊ ተረጋጊ ሴትዮ ነው ተረጋጊ ስነ ስርዓት ያዥ አፈና ተከፈትና ማለት ነው በአፈን ሳከፍት በስርዓት ተናገረ ስለኔ እንዴት አወቃችሁ እንዳላችሁ አለሽ አንቺ ኖ መዝጋትም አይደለም ቆይ ተረጋጋ ተረጋጋ የሰው በር እኮ ታዲያ እንደዛ አይደለም ሳይዘጋ መሰው በር ላይ ስንት ቦታ ነው ቁጥሩን ንገር አንቺ ምክንያት ብዙ ህፃናቶች አልቀዋል በአንቺ ምክንያት መንግስት ማግኘት ያለበትን ገቢ ያጣል በቃ ዝም በል ስለኔ አታውቁ በቃ ልቀቀኝ ሽጉጥ ስላሳየን ፈራ መሰለኝ እንዴ በቃ ዝም በል እሱ ስነ ስርዓት ያለው ህግን አክብሮ የሚሰራ ለብዙ ሰው የሚደርሰው ነው አንቺ ወራዳ ነሽ ከሱ ጋር እኮ አይደለም ድርሻ ነው የወሰድኩት ሰው ጠቆማችሁ አይደል እኔ ጋር የመጣችሁት ያ የጠቆማችሁ ሰው እስከ መጨረሻ ስለኔ ያልነገራችሁም በትክክል ምነግራችሁ ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ እኔ ሀብታሙ ነኝ ዛሬ ደግሞ አንድ ሰፈር ውስጥ እንገኛለን ማለት ነው እዚህ ጋር የምታዩት ወንድማችን አንድ መስጠት የምፈልገው መረጃ አለ ከባድ የሆነ ጊዜ አሳልፌያለሁ ነገር ግን አሁን ወደ ጥሩ ወይም ወደ ቀኝ መንገድ እየሄድኩ ነውና ሌሎችም በእኔ አይነት መልኩ መሄድ ስላለባቸው መጋለጥ ያለባቸው ሰዎች ደግሞ ማጋለጥ ስለምፈልግ ወደ አንተን ማግኘት ፈልጋለሁ ባለኝ መሰረት እንግዲህ ተገናኝተናል ማለት ነው ሊነግረን የሚፈልገው ነገር ምንድነው የሚለውን ደግሞ እንደተለመደው ከአንደበቱ የምንሰማ ይሆናል ማለት ነው እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ቪዲዮ እየተዳረሰ ስላልሆነ ለብዙ ሰው ሼር በማድረግ እንዲዳረስ ብታደርጉ መልካም ነው እላለሁ ማለት ነው የኔ ቤተሰብ የሆናችሁት ደግሞ እንደተለመደው ኮሜንት ሴክሽን ላይ የገባችሁ ሐሳብ አስተያየታችሁን አስቀምጡልን እናያለን እናነበዋለን መተጋገዝ ባለብን መልኩ እንተጋገዛለን ማለት ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩላለሁ እሺ ወንድሜ እንደምን አለ ሰላም እንደኛ እግዚአብሔር ይመስገን አለን ክብሩ ይስፋ እሺ ምንድነው ልትነግረን የፈለከው ነገር ማለት የተፈጠረውን ነገር እያንዳንዱና መጋለጥ ያለበት ሰው አለ ስላልከኝ ሰውስ ማን ነው ምንድነው የሚለውን እንግዲህ በደንብ አድርገህ እስኪ ያስረዳኝ ኦኬ እሺ እኔ ምንድነው ከነገሩ የተፈጠረው ከ5 አመት በፊት ነው ምንድነው እኔ ሰራበት በነበረበት ስራ ቦታ ነው እሺ እንትን ያልኩት ነገሩ እንዴት ተፈጠረው ሰው ምንድነው የተፈጠረው እኔ አንድ ማውቃት ልጅ አለች ልጅ አላትም ትልቅ ሰው ናት ስራ በነበርኩበት ሰዓት ነው ነገሩ ወደኔ የመጣው ስራ አልነበረኝም ሰው አማራጭ በማጣት ነገሩን አክሴፕት አድርጌ ለመስራት ተገድጃለሁ አብረን እየሰራን ህይወቴ ጥሩ በነበረበት ሰዓት ግን ነገሩ ጥሩ ስላልሆነ ጥሩ ያልሆነ ነገር ውስጥ ገብቻለሁ ለዛም ዋጋ ከፍያለሁ ዋጋ አስከፍሎኛል በጣም ብዙ ነገር ሆኛለሁ ተጎድቼበታለሁ አሁን ያ ነገር ሌሎች ላይ እንዳይፈጠርና ዋጋ እንዳይከፍሉ ስለፈለኩ ነው ይሄን ነገር ለማጋለጥ ወደ እናንተ የመጣሁት ጥሩ ምንድነው ነገሩ ምንድነው ሴትዮዋ እንደዚህ እኔ ጨምሮ ከኔ ጋር 4 ልጆች ነበሩ ስራ አጥተን በነበረበት ሰዓት ወደ ህይወታችን ገባች እንዴት ነው ስራዋ ምንድነው ቆይተን የገባን ስራው እየቆየን እሷ ህይወት ከቆየን በኋላ ነው ነገሩ ዲቴል የገባን አልገባንም ነበር ግን በሰዓቱ በጣም ሰፖርት የምታደርገን የምትረዳን ሴትዮ ናት በጣም ህይወታችን ጥሩ ነገር ላይ የነበርን ሰዎች ነን እንዴት እንደሚመጣ እንዴት በምን ሰፖርት እንደምንደረግ የምናውቀው ነገር የለም እንሰራለን ያው ብዙ ነገር የሚያስፈልገን ነገር ታመጣልናለች ሰፖርት ታደርገናለች ታግዘናለች ቤተሰብ አለን ሁላችንም እኔ አንድ እናት አለችኝ እሷን እረዳለሁ በዛ እሷ ሰፖርት በምታደርገኝ ነገር ከዛም አልፋ ለእናቴ ትልካለች ብር ታስገባልኛለች ትረዳኛለች በጣም ሰፖርት ታደርገኛለች ስራ ወንጀል ነው ወንጀል የሆነበት ምክንያት ምን አለ መሰለህ እኔ ልጁን ያወቅኩት የሆነ ስራ መስራት ፈልጌ የሆነ ድርጅት ውስጥ ለመቀጠር ዶክመንት አሰራው ሰራልኝ እዛ ድርጅት ውስጥ እኔ እውቀቱን ብዙ ስላልነበረኝ 2 ወር ሰራው ከ2 ወር በኋላ ወጣው እውቀቱም ስላልነበረኝ እዛ ጋር ብዙ የተቸገርኩ ነበረ
ሪስክ ያለው ነገር ሌላ የሰው ህይወት ከማጠፋ ለሰው እንትን ሌላ ነገር ከመሆን ብዬ ከዛ ድርጅት ወጣው። ከዛ ድርጅት በወጣው በስንተኛው ቀን አማራጭ ስላልነበረኝ ደውዬለት ልጁን አወራሁት፣ ጠየቅኩት። ከልጁ ጋር ተግባባን፣ ማውራት ጀመርን። ከልጁ ጋር ካወራና ከተግባባን በኋላ ወደ እሱ የሚሰራቸውን ስራዎች አብረን ለመስራት አሰብን፣ ኮላቦ አደረግን። ፎርጅዱን ስራ ማለት ፎርጅዱን ስራዎች በጣም ብዙ ዶክመንት ይሰራል። ብዙ ፎርጅ ዶክመንቶች አሉ፣ ይሰራሉ። እየሰራን አብረን መስራት ጀመርን። ኢቨን እሱ ብቻ አይደለም፣ የትምህርት ማስረጃ ብዙ ነገር ይሰራል። በጣም ብዙ ነገር ሲቪ፣ የስራ ሲቪ በጣም ብዙ ነገር እየተሰራ ነው አሁን ላይ። ብዙ ነገር የሰው ህይወት የሚጠፋበት ደረጃ ደርሰናል። በነዛ ዝም ብሎ ማንም የትኛውም ሰው ባልተማረው ነገር 4 ዓመት 5 ዓመት 6 ዓመት ተምረው የምታገኘውን ትልቅ እውቀት በአንድ ወረቀት ታገኘዋለህ። ከዛ በኋላ የሰው ህይወት መጥፋት ደረጃ እንደርሳለን። ሰው ምን አሰብኩ፣ እንደዛ አብረን እየሰራን በነበረበት ሰዓት እየሰራን ያለ ምን ተፈጠረ፣ እኔ በመሀል እኔ እንትን አልኩና ምንድነው ወደ ምንድነው ሰፈር ውስጥ ብዙ የህግ አካሎች አሉ። እኔ የምኖርበት ሰፈር የህግ አካሎች አሉ። እንዴት እንደተፈጠረም አላውቅም። ጥርጣሬም ነበረ መሰለኝ። ትጠራጠራለህ ብዙ ጊዜ ህይወት አንዴ ታግ ከሆነ ህይወት አሪፍ ህይወት ላይ ስትሆን የሚጠራጠርም አለ። ያው እንዴት መጣም ምን አይነት ሰው ይኖራል። እንደዛ ነገሮች አይነት ነገሮች አሉ። እሱ ብቻ አይደለም፣ እነዛን ህይወቶች እያሳለፍኩ በዛ መሃል ምንድነው በጣም ትላልቅ ቤቶች እንደነገርኩ እንገባለን። ያ ነገር ምን ፈጠረ ህብረተሰቡ ላይ፣ ይሄ ልጅ ምንድነው እንደዛ ተፈጥሮ እንዴት እንዳሰቡት አላውቅም። እኔ ተያዝኩ፣ ወደ ህግ አካል እንትን አልኩ። ተቀጥሬ የነበርኩበት ድርጅትም የወጣሁበትን ምክንያት ዝም ብዬ ነበር የወጣሁት። ምንም ሪዝነብል ሆኜ ነው ከዛ ድርጅት የወጣሁት። አንድ ያ ነገር መሰለኝ፣ ድርጅቱም ጥርጣሬ ነበረው መሰለኝ። እንደነገርኩ ነው፣ እውቀቱ አልነበረኝም። በዛ ወረቀት ነው የተቀጠልኩት። 2 ወር ከባድም ቢሆን እየሰራሁበት ነበር። ግን ለራሴ ሳስበው አይሆንም፣ ዋጋ ትከፍላለህ። ምንም ያልተማርክበት ፊልድ ላይ ገብተህ የሰው ህይወት እስከ ማጥፋት የምትደርስበት ስራ ነው። ወጣው። ከዛ የተሻለ ነገርም ትፈልጋለህ። እዛ ነገር ውስጥ ስትገባ የተሻለ ነገርም ትፈልጋለህ። ለምን የተሻለ ነገር አይሰራልኝም ወይም ከእሱ ጋር ለምን ኮላቦ አላደርግም ብዬ ነበር ያሰብኩት። እንዳሰብኩትም በሆነ ተሳካ። ከልጁ ጋር ተስማማን፣ ኮላቦ አደረግን፣ አብረን መስራት ጀመርን። ከእሱ ጋር አለች፣ የእሱ አለቃ አለች። ምን ሆነ፣ ከእሱ ጋር ከተግባባን በኋላ እሷ ማንም አያውቃትም። እሱ ከልጅ ውጭ ማንም አይተዋወቅም። ማንም የምትታወቅ ሰው አይደለችም። ይነግረኛል ስለሷ ብዙ ታሪክ አላችሁ ምናምን። ምንድነው የሚነግረኝ መሰለህ፣ እጇ በጣም ሰፋ ያለ ነው። በጣም ብዙ ደረጃ መሄድመች፣ ብዙ ሰው ታውቃለች። ብዙ ደረጃ በጣም ብዙ ነገሮች የሰራች ሰው ናት፣ በዛ ስራ ማለት ነው። በጣም ትላልቅ እንትኖች ውስጥ እጇ አለ። እነዛ ነገሮች እያሉ ምናምን አብረን እንትን አለን። አላውቃትም እንደዛ መሆኑ ይነግረኛል። ገና የሆነ ቤት አብረን እንገባለን። አብረን ገብተን እሷ ከቨር ታደርግልናለች። እኔ ስለሷ አላውቅም። የሆነ ሰዓት ከድርጅቱ ተደውሉልኝ፣ ስለ ትምህርት ማስረጃው የሆነ ነገር ምንድነው ጠረጠሩ መሰለኝ። ተደውሉልኝ፣ ተጠራጠርኩ። ይሄ ነገር ታውቆ ነው ማለት ነው ብዬ ብዙ እኔም እንትን እያልኩ ነበርና ያስገባሁት ሲቪ ነበረ። ሲቪን አልወሰድኩም። ገብቷል። ትፈራለህ። ያስገባው ነገር ኤፌ ነው፣ አሰርታ ነው፣ ተምረው ያመጣው ነገር ስላልሆነ ኤፌ ማለት ያው ፎርጅ የተሰራ ማለት ነው። ናይስ፣ እንደዛ ነው። ተጠራጥረው እኔም ስለፈራው ያንን ሲቪ አላወጣው። ዝም ብዬ ነው የወጣሁት። ድንገት ነው የወጣሁት። ከዛ ሄጄ ለማምጣትም ገብቷል። የሆነ የምትጠረጠር ይመስላል። እነዛ ነገሮች ስላሰብኩ ወጣሁ። ሲደወልኝ አላነሳው ምናምን። በስንተኛው ጊዜ ስለ እንትኑ አጣርተው ይሁን እንዴት እንደሆነ አላውቅም፣ ተደውሎልኝ አነሳሁት እና የሲቪ ነበረ ምናምን አሉ። ሲቪውን ለመውሰድ ሄድኩ።
በቃ ወስጄ ለምን እንትን አለ ምናምን ብዬ ሄዳ መቀበል ነገር ነበር የመሰለኝ። እነሱ ያን ነገር አጣርተው ተዘጋጅተው ነው የጠበቁኝ። ስሄድ እዛ ቦታ ላይ ሲሄድ ህግ አካል ነበር ምን ነበር ያ ነገር ተጣርቶ ያቺን 2 ወር እነሱም እያዩኝ ነበረ። 15 ቀን ኖርማል ብትሰራ ነው። ከዛ በኋላ እንትን የምትለው ነገር አለ፣ ትስታለ። እንደ መጀመሪያ ግን 15 ቀን ሳምንት ሊታገዝ ይችላል። 4 ዓመት 5 ዓመት የሚሰጥ ኮርስ ላይ እንደዛ 2 ዓመት ታገይ የሆነ ላይፍ ልትኖር አትችልም፣ ሊከብድ አይችልም። ሰው እንደፈጠረ እዛ ሲሄድ እጅ ከፍንጅ ያዙኝ። ምንም አላልኩም። ቀረብኩ፣ ፍርድ ቤት ቀረብኩ ምናምን። ልጁም ስልኩን አጠፋ። እኔ እሱንም የምንገናኘው ውጭ ነው፣ የምንፍታታው ውጭ ነው። ውጭ ላይ ያለውን ነገር አይተን ላይፍ አይተን እንገባለን። በቃ ቤቱን አላውቅም፣ ቤት እንደሚኖር አላውቅም። ሰው እንደፈጠረ ገባሁ። እኔ 2 ዓመት ከምናምን ነው የታሰርኩ። 2 ዓመት ከ6 ወር ምናምን ታስሬ ነው የተፈታሁት። 2 ዓመት ከ6 ወር እዛ በነበርኩበት ሰዓት ማንም ገብቶ ማንም መጥቶ የጠየቀኝ ሰው አልነበረም። ማንም አልጠየቀኝም። እሷም ታውቃለች መታሰሪኝ፣ እርግጠኛ ነኝ ትሰማለች። 2 ዓመት መጥፋት ማለት ትሰማለች። ግን ያው ማንም መጥቶ አልጠየቀኝም። እኔ ስለታሰርኩ ስላልታሰርኩ አይደለም ይህን ነገር እንዲታወቅልኝ ለማድረግ የፈለግኩት። እንደዚህ አይነት ነገሮች መቆም አለባቸው። የሰው ህይወት ይጠፋል። የሚሰራውን ነገር ሁሉንም አውቃለሁ፣ ቲል አውቃለሁ። ስለማውቀው ነገሩ በጣም ትላልቅ ነገር ይሰራል። በዛ በሚሰራ ወረቀት ትቀጠራለህ። የሰው ህይወት የሚጠፋ ነገር ነው። በዚህ ነገር ከዚህ ይህን ነገር ሪፖርት አድርጌ ይህ ነገር እንዲቆም ነው ወደ እናንተ የመጣሁት። በዚህ እንድሰፖርት እንድታደርጉኝ እንድትረዱኝ ትፈልጋለሁ። በቃ ይሄ ነው ያለው ነገር። ጥሩ። አሁን አንተ እንግዲህ በዚህ ፎርጅድ የመስራት ሁኔታ ውስጥ አብረህ ሰርተሃል ከልጁ ጋር? አብሬ ሰርቻለሁ። መጀመሪያም ወደ ስራው እንድትገባ ያደረገህ እሱ በሰራው ነው? እሱ በሰራልኝ 2 ወር ተቀጥሬ ሰርቻለሁ። ኦኬ። እሱ አሁን በሰራልህ ተቀጥረ ሰርተሃል? 2 ወር ተቀጥሬ ሰርቻለሁ። በ2 ወሩ ነገሩ ከበድ ስላለኝ ስራው እየገባኝ አልነበረም። ዝም ብሎ እየተከፈለኝ ነበረ። የሆነ ሰዓት እየከበደኝ መጣ። ፕላስ ደግሞ የተሻለ ነገር ለምን አይሰራልኝም ብዬ ስላሰብኩ ከልጁ ጋር አክት ማድረግ ፈለግኩ። ከልጁ ጋር ኮላብ አድርጌ መስራት ፈለግኩ። የተሻለ ነገር ትመኛለህ ሰው ስትሆን። ልጁን ሳወራው በ15 ቀን ምናምን ተግባባን ከልጁ ጋር። እዛ አብረን መስራት ጀመርን። ስለዚህ አንተ አሁን በሙያው ውስጥ ነበርክበት፣ ሰርተሃል? ውስጥ ነበርኩበት። ምን ያክል ጊዜ ሰራህ ከልጁ ጋር? ከልጁ ጋር ከድርጅት ውስጥ 2 ወር ነው የቆየሁት። ከልጁ ጋር 2 ዓመት 3 ዓመት ሰርቻለሁ። ይህም ፎርጅድ ስራ ሰርቻለሁ። ወረቀቱን ከየት ነው የምታገኙት? ወረቀቱን ከተለያዩ እሷ ናት የምታመጣው። ከየት እንደምታመጣው አናውቅም። አሉ የተለያዩ በጣም ብዙ አይነት ስታምፖች አሉ። የትምህርት ቤት ወረቀት፣ የትምህርት ቤት ወረቀት አሉ። የሚሰሩ ትምህርት ቤቶች አሉ። ትምህርት ቤቶች ይሰራሉ ይሄን ወረቀቱን። ስለዚህ ንጹህን ወረቀት ይሸጣሉ ማለት ነው? አለ ትምህርት ቤት አለ የሚሸጥ ይሰራ ትምህርት ቤት አለ። እነዛ ነገሮች ግን በእሷ ነው የሚመጣው። እሷ ናት ይህን ነገር የምታውቀው። ስለዚህ እሷን የምትጨራርስ ማለት ነው እንደዚህ አይነት ነገሮችን። እሷ ትጨርሳለች። እኔ በእኔ የመጣውን ነገር በራሴ ሁኝ ይሰራለሁ። ለልጁ የሚመጣውን ከበድ ያሉ ነገሮች፣ ከባድ ነገሮች ልጁ ጋር ይሄዳሉ። ልጁ የት እንደሚኖር አታውቅም፣ እኔ አላውቅም። ውጭ ላይ እንገናኛለን፣ እንደዋወላለን፣ እናወራለን። አብራችሁት በነበራችሁት ጊዜ እንዴት ነው የምትሰሩ የነበረ? አንተም በቤት እሱም በቤቱ ነው? በቤቴ እሱ ቤት ተከራይታለት የሆነ ቤት እንደሚኖር ምናምን ነው እንደዛ ነው የነገረኝ። ቤቱን ለማሳየት ፈቃደኛም አልነበረም ከሚሰራው ስራ አንጻር። እንግዲህ ያን ያክል ዓመት ስትሰሩ ተጋብታችሁ እንዴት ቤት አላሳየ? ብዙም እኔም አልተጫንኩትም። የምፈልገውን ነገር አገኛለሁ። ገብቷል። አብረን እንገባ በጣም ሌክቸር የሆነ ህይወት ነበር እየኖርን ነበር። ቅድም እንደነገርከኝ ትልልቅ ቤቶች የምትጠቀሙትን ነገር እሷን የምትሸፍነው ነው? እሷ ናት ከቨር የምታደርገው። ደውሎ ሊነግራት ይችላል። የቆጠረውን ይነግራታል፣ ትከፍላለች፣ ትራንስፈር ታደርጋለች። በጣም በብዙ ነገር እኔንም ሰፖርት አድርገኛለች። እንደነገርኩ ነው እናቴ እረዳለሁ በዛ። ስለዚህ አሁን በታሰርክበት ሰዓትም ማንም ዞር ብሎ አላየህም? ማንም ዞር ብሎ አላየኝም። እኔ ስለታሰርኩ ስላልታሰርኩ አይደለም፣ ይሄ ነገር መቆም አለበት ብዬ ስላሰብኩ ነው ወደ እናንተ የመጣሁት። እዛ 2 ዓመት ከ6 ወር በነበርኩበት ሰዓት ይህ ነገር በጣም ጠይቁኛል፣ ተምሬበታለሁ። ምን ትምህርት ወሰድክ? አሁን ማለት
ለ2 ዓመት ከ6 ወር ቆይተሃል። 2 ዓመት ከ6 ወር ማለት በጣም ብዙ ዓመት ነው። አንድም ቀን ራሱ ረዥም ነው እና ያገኘው ጥቅም ወይም ትምህርት ምንድን ነው? በዚህ በ2 ዓመት ከ6 ወር የተጠቀምከው ነገር ወይም የተጎዳው ነገር ካለ እስኪ ለእኔም ለቤተሰቦቼም ንገራቸው፣ ለብዙ ሰው ትምህርት ስለሚሆን። አሁ በጣም በጣም ከባድ ጊዜ ነበር። 2 ዓመት ከ6 ወር ማለት በጣም ከባድ ጊዜ ነበር። ተምሬበታለሁ፣ በዛው ልክ ደግሞ ዋጋ ከፍዬበታለሁ። ማንም የሌላትን እናቴን ጥዬ ነው የገባሁት። በጣም በዛ ልክ ሌክዠሪ የሆነ ህይወት እየኖርኩ የነበረበት ሰዓት ላይ ሰፖርት እያደረግኳት ብዙ ነገር እንትን እያልኩ እሷ ራሷ ብር ታስገባላት ነበር። ይገርማል። የሁላ ነገር ነበረ። እሷን አንገቷን አስደፍቻታለሁ ሰፈር ውስጥ። እኔ እስር ቤት ከገባሁ በኋላ እኔ በምን እስር ቤት እንደገባሁ ሲታወቅ እሷም አንገቷን ደፍታለች በእኔ ስራ። ከፈጣሪ ጋርም ፈጣሪ በጣም ያለኛው ፈጣሪን ያስቀይሜያለሁ። እዛ ከገባሁ በኋላ ግን ብዙ ነገሮችን ለማስተካከል ራሴ ላይ ለመቀየር ራሴ ላይ ለመስራት ብዙ መጽሐፎችን ሳነብ ነበረ። ወደ ፈጣሪ ለመመለስ የሞከርኩ ነበረ። ከፈጣሪ ጋር ያለኝን ነገር ለማስተካከል ከወጣው ከ2 ዓመት ከ6 ወር በኋላ ከወጣው የራሴን ህይወት እንዲጀመርልኝ በጣም ብዙ ነገር ስላሰብኩ እናቴንም መካስ ስላሰብኩ እነዛ ነገሮች እንዲስተካከሉልኝ ወደ ፈጣሪ የተመለስኩበት ጊዜ ነበር 2 ዓመት። ጾም ጸሎት ማላቅ ሰው ነኝ። እበላለሁ፣ እጠጣለሁ። እሱ እነዚህ ሁሌ የምታደርገው ነገር ነው። ከዛ አልፈን ምንድነው ለሴት ይከፈልልን ነበር። በጣም ትላልቅ ቤት ነው፣ ሌክዠሪ የሆነ ህይወት ነው የምንኖረው። ለሴት ይከፈልልናል። አስበው። በዚህ ልክ ፈጣሪን ክጄ ነበር። አሁን ያ ህይወት እንደማያዋጣኝ እንደማያኖረኝ ስለገባኝ ወደ ፈጣሪ ተመልሻለሁ። ፈጣሪን ይቅር እንዲለኝ ከፈጣሪ ጋር ያለኝን ነገር ለማስተካከል እየሞከርኩ ነው። ጾም ጸሎት ጀምሬያለሁ። እዛው እስር ቤት ሆኜ ንስሐ ገብቼ ህይወቴ እንዲስተካከልልኝ ስወጣ ከእናቴ ጋር መኖር እንደምፈልግ ብዙ ነገር አስቤ ነው የወጣሁት። በቃ ነገሮች ከተስተካከሉልኝ እነዚህን ሳደርጋቸው ስኖራቸው የነበረውን ህይወት ሙሉ በሙሉ መርሳትና አዲስ ሰው መሆን ስለፈለግኩ እነዛን ነገሮች ስላሰብኩ ብዙ ነገሮችን ስሞክር ነበር። ውስጥ አንብቤ ማላቅ ሰው ነኝ። ይገርማል። ያነበብኩ በቃ መጽሐፍ አነባለሁ፣ መጽሐፍ ቅዱስ አነባለሁ፣ ጾም ጸሎት ጀመርኩ። በጣም ብዙ ነገር ለውጤንም አየሁት። በቃ አሁን ይህን ነገር መናገር አለብኝ ብዬ ያሰብኩት አንድ በዛ ነው። አንደኛ ነገር የሰው ህይወት እየጠፋ ነው። በእንደዚህ አይነት ስራ በእንደዚህ አይነት ዶክሜንት የተንቀሳቀሱ ሰዎች አሁን ላይ እየተንቀሳቀሱ ያሉ ሰዎች ከእንደዚህ አይነት ወንጀል ቢጸዱ ጥሩ ነው ባይ ነኝ። ባያቁሙ አሁን ላይ እንደኔ 2 ዓመት ከመታሰር እዛው ማቆም የምትችለው ነገር ነው። አቁመህም ራስን እንትን ማለት የምትችልበት ነገር ካለ ህግ ደረጃ ሳደርስ አቁመህ ራስን ወደ ፈጣሪ ተመለስ። የማይሆን ከሆነ ግን እነዚህ ሰዎች መጋለጥ አለባቸው፣ ወደ ህግ አካል መቅረብ አለባቸው። የሰው ህይወት እየጠፋ ነው። በጣም ብዙ ትላልቅ ዶክመንት ነው የሚሰራው። በጣም ብዙ ብሩ ደግሞ ይመጣል። ይገርማል። በቀን በጣም ብዙ ዶክመንት ይሰራል። እዛው ልክ ነው ብሩ። በጣም እንደ ዶክመንቶቹ ይለያያሉ። አንድ አይነት ፕሬስ የላቸው። የሚሰሩት ዶክሜንቶች ዋጋቸው ይለያያል። በእንደዚህ አይነት ህይወት ውስጥ ያላችሁ ሰዎች ከእንደዚህ አይነት ነገር ራቁ። መልካም፣ ጥሩ፣ በጣም ደስ ይላል። ሰፈር ውስጥ የተሰጠ ስምስ እንዴት ነው? ከእስር ቤት ስትወጣና ከእስር ቤት በፊትና በኋላ ያለውን ነገር ሰው እንዴት ነበር አቀባበሉ? ስትወጣ የሰፈር ሰዎች ከባድ ነበር። አጠብቀውም እንደዛ እነሱ ልክ ናቸው። እንደዛ ከእንደዚህ አይነት ታግ ከሆነ ህይወት ውስጥ እንደዛ ሌክዠሪ የሆነ ህይወት መኖር ልክ ናቸው። እንዴት መጣ እንዴት ሆነ ምናምን እንትን ይላል። ገብቷል። ለማዘርም ተጽዕኖ ይፈጥራል። በጣም ለማዘሪ ተጽዕኖ ፈጥሯል። አሁን ላይ እኔ መቼ ነው እዚህ ሰፈር የገባሁት? አሁን በዚህ 3 ወር ነው ምናምን። ሰፈርም ቀየርኩ። ከባድ ነው። ጥሩ እንትን የላቸውም። እኔ ኦልሬዲ ተምሬበታለሁ። ራሴን ቀይሬያለሁ። እናቴ ጋር ሄጄ እስቲ ማስተካከላቸው ነገሮች ካሉ እዛም ሄጄ መኖር ጀምራለሁ። በቃ ለዛ ነው። ጥሩ። በዚሁ አጋጣሚ እስር ቤት ማንኛውም አካል በምንም አይነት ነገር ሊገባ ይችላል።
ጥፋት አጥፍቶም ሳያጠፋም ትክክለኛ ፍርድ ያላገኙ ሰዎችም እስር ቤት ውስጥ ያሉ በጣም ብዙዎች አላችሁ። ይሄ ምንም የማይካድ ነገር ነው እና ከእስር ቤት ሰው ሲወጣ ታርሞ እንዲወጣ ነው። ሌላ ምንም እንትን የለውም። ታርሞ የሚወጣን ሰው ደግሞ ሳፖርት ማድረግ ብንችል ቶሎ ወደ ስራ እንዲገቡ ብናደርጋቸው ሰዎችን መስራት የሚችሉ አካሎችን መስራት እንዲችሉ ወደ ስፖርት እንኳን እንዲሄዱ ራሳቸውን ሪፍሬሽ እንዲያደርጉ ወደ የሃይማኖት ተቋም እንዲሄዱ እንደዚህ አይነት ነገር ማድረግ ብንችል ማለት ከእስር ቤት የሚወጣን ሰው ማግለል ድጋሚ ሌላ ስራ እንዲሰራ መገፋፋት ነው ብዬ ነው የማስበው በራሴና እንደዚህ ማድረግ ብንችል ደስ ይለኛል እላለሁ። ቀጣይ ወደ አንተ ስመለስ ደግሞ እንግዲህ ይሄ ልጅ አድራሻውን እንደፈለገ ቢቀያየርም ፈልገህ ታጠዋለህ ብዬ አላስብም። ምክንያቱም ብዙ ጊዜ ጥቆማ ወደኛ ሲደርስ እኛ ያን ሰው ማግኘት አንችልም። በጣም ሰፊ ሀገር ነው። በጣም ከምታስቡት በላይ ሰፊ ነው እና የግድ ጥቆማ መድረስ መቻል አለበት። ሰፈር እዚህ ሰፈር ተገኝቷል፣ እዚህ ሰፈር ታይቷል ከተባለ ግን ከዛ ሰዓት ጀምሮ የኛ ስራ ይሆናል ማለት ነው የምንሰራው። ስለዚህ ያንን ታጠዋለህ ብዬ አላስብም። እንግዲህ የሱን ሰፈር የሚሰራበትን ሊሰራ ይችላል ብለህ ወይም ሊታይ ይችላል ብለህ የምታስብበትን ቦታ እሱን የግድ ለእኛ መንገድ መቻል አለብህ። እሺ እሱን ትነግረናለህ። ስልኩን እንደምንም አድርገህ ወደኛ አምጣ። ስልኩን ካመጣ ሎኬሽኑን ማየት እንችላለን። የት ቦታ የት ሰፈር እንደሆነ ስለሚያሳየና ያንን ለአንተ አሁን የቤት ስራ የምሰጥህ ይሄን ነው አይደል? ይህን ነገር እንግዲህ ተጸጽተህ ሰዎችን መታረም እንዳለባቸው ስላመንክበት ነው ወደኛ የመጣ። ቂም በቀል ኑሮ ሳይሆን ጾምና ጸሎት አድርገህ ነገሮችን ስለተውክ ነው። በጣም ጥሩ። ስለዚህ የሚፈለገውም ነገር ይሄ ነው። ሁሉም ሰው ወንጀለኛ ሆኖ መቅረት የለበትም። ስለዚህ ይችን ነገር አድርግልንና ቀጣዩን አብረን የምንሰራ ይሆናል የምንሄድ ይሆናል። እሺ ስንገባባቸው ከነበረበት ቤት መጀመር እንችላለን። እኔ ከዛ ከወጣ በኋላ እንደዚህ አይነት ቦታ ላይ የመሄድም እዛ ቦታ ላይ ሄዶ የመታየትም ሀሳብም የለኝም። በጣም የሚያስጠላ ቦታ ነው። ችግር የለውም። አሁን ለስራ ስንል ለስራ በቃ ስንል እነድና መከታተል ስላለብን ያንን ነገር እናደርጋለን። አንተ ተዘጋጅ። ስልኩን ትሰጥልኛለህ ለሱ ለወዳጀ እሱ ስልኩን ይይዝና ቸክ ያደርገዋል ያለውን ነገር። እሺ አንተ ዋናው መለወጥህ ለመልካም ስራ መዘጋጀት ራሱ በቂ ነው። እሺ ጎበዝ ልጅ። እሺ እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንደሰማችሁት ነው። ፎርጂድ ስራ ወይም ኤፍ የሚሉት ነገር ከባድ ነው። እንደ ቀላል ሊሰራ ይችላል። ወረቀት ናት፣ ግን የሰው በጣም የብዙ ሰው ህይወት የምታሰናክል ብዙ ዓመት የተማሩ ሰዎችን ደግሞ ቤታቸው አጣጥፎ ቁጭ የሚያደርግ ነገር ነውና ጥሩ ስላልሆነ አፋጣኝ ጉዳይ ስለሆነ ወደዛ የግድ መሄድ አለብን። እንግዲህ የት እንደምንሄድ ከክሮች ጋር እንመካከርና ያለውን ነገር የምናሳውቃችሁ ይሆናል። አብራችሁን ቆዩ። እንግዲህ ተመልካቾቻችን ያው በተሰጠነ ጥቆማ መሰረት ምን ማድረግ እንዳለብን ከክሮች ጋር በመመካከር ወደ የት መሄድ እንዳለብንና እንዴት በስልኩ አማካኝነት ሎኬሽኑን ትራክ ማድረግ እንዳለብን ተነጋግረን እንግዲህ ሎኬሽኑ የሚያሳየ እነዚህ ሰፈር ነው። መግቢያ መውጫውንም በሚገባ እነ ኤርሚ አጣርተውልኛል። እኔ አልሰራውም ይሄን ነገር የሆነ ስለመናገር እነ ኤርሚ ነው ይሄን ነገር የተቆጣጠሩልኝ። የት እንደሚወጣ ጫት ለመግዛት ስንት ሰዓት እንደሚወጣ መጠጥና ጨብሲ ነው መስበሪያ ምናምን የሚባል ነገር እሱ ነገር ለማድረግ ስንት ሰዓቱ ወጥቶ የት እንደሚሄድ ይህን 3 ቀን እንግዲህ እሱም አይኑ እንደምታዩት እንቅልፍም በደንብ አልተኛም። ምክንያቱም ሌሊት እነሱ በሚቆዩበት ሰዓት እሱም መቆጣጠር ስለነበረበት ብዙ ነገር አድርጓል ማለት ነው። የምትለው የምትጨምረው ነገር ካለ? እሺ ያው እንግዲህ ቤተሰቦቻችንን በመጀመሪያ ሰላም ለማለት እፈልጋለሁ። ሁላችሁንም ተከታታዮቻችን ሰብስክራይብ ያደረጋችሁ ቤተሰቦቻችን ድጋፋችሁ አይለየን። እኛም በምናስፈልጋችሁ ጊዜ ድጋፋችን አይለያችሁም። ፔጃችን ወይም ደግሞ ዩቲዩብ እንትናችን ደግሞ አካውንታችን ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ እይታችን እየቀነሰ ስለሆነ እኛም ተነሳሽነት እንዲኖረን እንደምታዩት ለዚህ ስራ ራሳችን ሰጠን ነው እየሰራን ያለ ነው። ምክንያቱም አንደኛ የተበዳዮችን ካሳ ለመካስ የተበደሩትን ሰዎች በህግ እንትናቸውን ለመወጣትና እናንተም ተመልካቾቻችን ከምናቀርባቸው ነገሮች ተነስታችሁ ግንዛቤ እንዲኖራችሁ የህግ ግንዛቤ እንዲኖራችሁ በቀላሉ እንዳትሸወዱ የሚያደርጉ ፕሮግራሞችን እየሰራ ነው። ስለዚህ
ትብብራችሁ አይለየን። እንደተናገረው ሀፍቴ ሰውየውን ለመከታተል በጣም ጥረት አድርገናል። የሚገርማችሁ እንደነዚህ አይነት ሰዎች መውጣትና መግባትን አያዘወትሩም። አንድ ቦታ ላይ ነው በጣም ለተደጋጋሚ ቅድም እንደነገርኩ ሀፍቴ ተደጋጋሚ ሰዓት ልጁ ጠዋት የሚወጣበት ሰዓት አለ። ከእንቅልፍ የሚነሳበት 5:30 ወይ 6 ሰዓት አካባቢ ይወጣል። ምግብ በልቶ ያው ለዚህ ስራ እንዲመቸው ጫት ነው የሚቅመው። በጣም ሰፋ ያለ ብዙ ጫት ነው ይዞ የሚገባው። የሚገርምህ ይወጣል ብለን በምንጠብቅበት ሰዓትም አይወጣም። 12:30 1 ሰዓት ነው አካባቢ ይወጣል። ግሮሰሪ አለ፣ ብቻውን በድብቅ የሚቀመጥበት ግሮሰሪ፣ ከሰዎች ጋር አይቀርብም። ከዛ በላይ ደግሞ አንዲት ሴት አለች፣ ቅድም እንትን እንዳለን አንዲት ሴት አለች። ስትወጣ ስንገባ ምናያት እሷ ናትኝ። ቦርሳዎችን ይዛ የምትወጣው የምትገባው እሷ ናት። ባለመኪና ናት እሷ ናትኝ። የሆነች ቀይ ወፈር ያለች ነገር ናት። ምናልባት ቤቱን ስንገባ ካለች ልናገኛት እንችላለን። እና ያለውን ነገር አብረን እንከታተል። ቤቱን አጣርተናል። የሚኖርበትን ግቢ የት እንደሚኖር ምን አይነት ሁኔታዎችን ምን አይነት እንቅስቃሴዎች እንደሚያደርግ አጣርተን ነገሮችን ደርሰንባቸዋል። ተመልካቾቻችን እስከ ፕሮግራማችን ፍጻሜ ድረስ ምን ይገጥመን ይሆን? አግሬሲቭ የሆኑ ጉዳዮች ይገጥሙን ይሆን? አደጋዎች ይገጥሙን ይሆን? እኛም ያው ለጥንቃቄ የሚሆኑ ነገሮችን ይዘናል። ግን እስኪ ምን እንደሚገጥመን ተመልካቾቻችን አብራችሁን ናችሁ። ሁሌም መያዝ ግድ ይለናል፣ ምክንያቱም አስፈላጊ ነገር ስለሆነ። ስለዚህ እንግዲህ አሁን በዚህ ሰዓት ቤቱ እሱ ስለሚገኝ ወንዴም በቅርብ ርቀት እየተከታተለው ነው ያለ። ስለዚህ ወደዛ እንሂድና ያለውን ነገር አብረን ምናይ ይሆናል። እና ተከተለኝ። ከባድ ነው። ወንዴ በጣም ጎበዝ። ወንዴም አንተም የሰራችሁት ያላችሁት ስራ በጣም የሚያስደስት ነው። እድሜ በዚህ አጋጣሚ ላመሰግናችሁ ፈልጋለሁኝ። ያው ክሬዲቱን እኔንም ወስደው እና ያ ደግሞ ልክ አይደለም። ሁላችን ሰርተን የትኛው ነው እድሜ? ግቢ ነው ፊት ያለው ቤት ነው። ምናልባት ውሻም አለ የተጠነቀቃችሁ። የእሱ ውሻ ነው። ሰላም ጤና ይስጥልኝ። ሰላም ነው? እንዴት ነው? ሰላም ብራዘር፣ እንደምን አለ? ሰላም ነው። እንዴት ነው? ሰላም ነው። የት ቦታ ታውቀኛለህ ይሆናል? ምናልባት ጸበል ቦታ አይመስለኝም። ምን ቦታ ነው ታዲያ? የሆነ እንትን ላይ ሶሻል ሚዲያ ላይ ምናምን ማቅ ይመስለኛል። ሶሻል ሚዲያ እየጀመርን ነው፣ ገና እየጀመረ ነው። ካሜራው ታዲያ አታጠፉም እንዴ? ካሜራው አትፈጅም? ካሜራው ያው አስፈላጊ ስለሆነ ነው። ካሜራው እንግዲህ አንዳንድ ጥያቄዎችን ለመጠየቅ ነበር የመጣ ነው። ምናልባት እርግጥ ነው ምናልባት ልታውቀኝ ትችላለህ፣ ነገር ግን እኛ መርማሪ ጋዜጠኞች ነና አንዳንድ ጥያቄዎችን ለመጠየቅ ፈልገን ነው። ምናልባት ስራችን ታቀልላለህ ማለት ነው። እንደዛ ከሆነ ያው እንግዲህ እኛን የምታውቀን ከሆነ ሶሻል ሚዲያ ላይ ካወቀን ምን አይነት ይዘቶችን እየሰራ እንደሆን መርማሪ ጋዜጠኞች ነን። እዚህ ምን ልታደርጉ መጣችሁ ነው? ታዲያ የመጣንበትን ጉዳይ ውስጥ ገብተን ብንነጋገር አይሻልም? ተረጋግተን ሀብታሟ እኮ ታዲያ የምንፈልጋችሁ በዚህ ማስከን የለየው ግን አሁን መግባት እንደማችሉ ልንገራችሁ። ለምንድን ነው? ያው መቼም እኛን ምናልባት እስከ ስሜ ድረስ የምታውቀው ከሆነ ስራችንን ዋን ወይ ኦር አናዘር መግባት እንደምንችል ታውቀዋለህ። እንደምንገባና ግን እዚህ ጋር ምልህ ምንድን ነው? ቤቴ ነው፣ ይህ ፕራይቬሲ ነው። ፕራይቬሲ ቤት ነው። ስለዚህ ትክክል። ያው ምናልባት እንግዲህ ስራችንም ካወቀው ፖሊስ ይዘን መጠን ስራችን እንደምናቀለውም ታውቃለህ። ያ ከመሆኑ በፊት ምንም እዚህ ጋር ያልኩት ነገር እስከሌለ ድረስ ምንም ሊጨቀኝ እኮ ያረከው ነገር ከሌለ ቤት ገብተን እናወራና አሁን ይኸውልህ ያንተን ፈቃደኝነት እየጠየቅን ያለ ነው። በፈቃደኝነት ገብተን ነገሮችን ቀለል ብሎ ለማውራት ነው። ከዛ ውጭ ግን እንደነገርነህ አስፈላጊ በሆነ ሰዓት ተረጋጋ። አንዴ አውራኝ እባክህ፣ አንዴ አውራኝ። ተረጋግተህ የምንነግርህን ስማኝ። በጸባይ እያወራንክ ያለ ነው። ፍቃድህን እየጠየቅን ያለ ነው። በአንተ ፍቃድ ገብተን ነገሮችን ተነጋግረን ጨርሰን እንደውም አንተ ስራችን ማቅለል ነበር። ታውቀን እኔም በስነ ስርዓት እያናገርኳችሁ ነው። ግን አሁን ምልህ ምንድን ነው? እዚህ ጋር ስራ አለብኝ። አሁን ወደ ስራ ልገባ ነው። መዝጋትም አይደለም። ተረጋጋ። የሰው በር እኮ ታዲያ እንደዛ የማይዘጋ ሰው በር ላይ ራይት አለኝ እኮ እዚህ ጋር መናገር አለ። አሁን መብት አለ እኮ። ስለዚህ ግርህን አንሳልኝ። መብት አለ። አሁን ልክ ነህ።
መብትና ግዴታን ጠንቅቀህ ታውቃለህ? ጠንቅቀህ ታውቃለህ? ጥሩ። ስለዚህ እና ታዲያ በረት ስጋ በረና መግባት ስለማችሉ ስራም ላይ ነኝ። ስራዬን አቋርጣችሁ ነው ወደ ስራ ልመለስ ነው። ሰዓት እዚህ ጋር መስዋዕት አድርጌ ነው ቆም እያወራሁ ያለው። ስለዚህ አብዛኞች አላስገባም ለሚሉኝ ምን እንደማደርግም ታውቃለህ ማለት ነው። እኔ አያገባኝም ስለሌለው ስለምታደርገው ነገር፣ ግን እዚህ ጋር መግባት አችልም። ታውቃለህ አታውቅም? ምን እንደማደርግ ቆይ አዳምጠኝ። አላስገባ ላሉኝ ምን እንደማደርግ ታውቃለህ አይደል? ያን ከማድረጌ በፊት በሰላም ብንገባ ይሻል። አገባም ወደ ቤቴ ወንድም። ለምን ማንገባ ይመስላል? ምንድነው ሽጉጥ? ምንድነው ስራ የምትሰራ እዚህ? በደንብ አድርገህ ምንድነው ደግሞ ይህን ዶክመንት ነው የምታስተካክል? ጥሩ። ምንድነው የምትሰራ? ምን ያደርግልህ? እኔ ስራ ምን ያደርግልህ? በሰዓት ገባህ ቤት ቁጭ በልና እናገረኝ። ምንድነው የምታናግረኝ? ቁጭ ብለን እንድናወራ የምትፈልግ ከሆነ መነጋገር እንችላለን። አረፍ በል። በጣም ጥሩ። ካሜራማን ካሜራን አስተካክልና ቁጭ በል። ወንበር ያዝልኝ። ረዥም ሰዓት ስለምንቀመጥ ወንበር ያዝና ቁጭ በል። ማለት አንችልም? አይቻልም። ዝጋው በሩን ኤርሜስ። ስለዚህ መሳሪያ ይዣለሁ። በስነ ስርዓት ቁጭ በልና እናውራሽ። እሺ እኮ አረፍ በልና እናውራ። በጣም ጥሩ። ላይት አስተካክልኝና እሺ እንግዲህ በተደጋጋሚ ነገር ያለ አታቸኩልኝ። ቀስ በልሻ አትንቀጭቀጭ። ምን መቃሚያ ሰዓት ተዛብቶብን ምን እንደምትሰራ ደግሞ ስራ ነው። ሌባ ስራ ላይ ነኝ። ምንድነው ይሄ ፋይል? ምንድነው ይሄ ፋይል? ይኸው ይዘናል እኮ መረጃ ይዘናል። ምንድነው ይሄ ፋይል? ንገረኝ። ይሄ የሰው ፋይል ነው። የሰው ፋይል እያስተካከልኩ እያስተካከልኩ። ምን መስሪያ ቤት ነው አንተ? የሰው መስሪያ ቤት የምታስተካክለው? እኔ ተመረጥኩ በኮምፒውተር ማኔጅመንት ስለሆነ ለዛ ነው እያስተካከልኩ። ምንድን ነው የምታስተካክለው? ወረቀት ይስተካከላል በኮምፒውተር ማኔጅመንት? ንገረን እስኪ። አንተ የትኛው የጤና ቢሮ ኃላፊ ነህ? የት ነው ያለው ፕሪንተሩ? ይፈተሻል። ኧረ በደንብ። አይ ችግር የለም። የትኛው የጤና ቢሮ ኃላፊም እንደሆንክ እነዚህ አይነት ማህተሞች ንግድ ባንክም ትሰራለህ። ጎበዝ ነህ። ስቴትመንት እና ኮምፒውተር ሳይንስ ተማሪ ነህ። ግን የምትሰራው ምንድን ነው? የጤና ቢሮ እና የንግድ ባንክ ዶክመንቶችን ነው። የሆቴል ማኔጅመንት የስራ ልምድ ናቸው። የሆቴል ማኔጅመንት ሆቴልም አለ። ለምሳሌ አንድ ነገር የሚስተካከል አንድ ፋይል ነገር በቃ ሰው አሁን ለምሳሌ ፋይሎች ይበላሽባቸዋል። በምን ለምሳሌ ወረቀቶች ላይ ምናምን ነገሮች ስታጽፍ የዳታ ስህተቶች፣ የጊዜ ስህተቶች ምናምን ሊኖር ይችላል። እሱን አስተካክልታለሁ። እዛው ኮምፒውተር ቤት ማስተካከል አንተ ምንድን ነው እዚህ የቤት መቀመጥ ታስተካክል ስለምንቀር። እሺ ማህተሙስ ምንድን ነው? ማህተሙ ምንድን ነው? ማስተካከያ ነው። ማህተሙማ አንዳንዴ የተበላሸ ነገሮች ካለ አስተካክላለሁ። እባክህ ባነካከር ደስ ይለኛል ነገሮች። ምንድን ነው ይሄ? አይተኸው ምንም አያደርግም። ዝም ብሎ ነው እሱ። የምን ማህተም ነው? ማህተብ አይደል? ዝም ብሎ ነው። ማህተብ አይደለም? አይ ዝም ብሎ ነው። ምንድነው? አይነ ስውር ነው። ምንድነው? በድንች የሰራው ምንድነው? ማህተብ ምን ነው? የምን ማህተም ነው? ኮከብ ነው። እሺ አሁን ካሜራው አጥፍትና በውስጥ ነገር እንነጋገር። በስነ ስርዓት ነው። ካሜራው ሲጠፋ እንደ አውቃለሁ ብለኛል አይደል? ካሜራው ይጥፋና እንነጋገር በስነ ስርዓት አውቃለሁ ብለኛል አይደል? ካሜራው ሲጠፋ ደግሞ ምን እንደሚፈጠር ታውቃለህ? ካሜራው ይጥፋና እናንተ ደግሞ በስነ ስርዓት መነጋገር አንችልም? ነገሮች መቀየር አይችሉም? በስነ ተነጋግረን መግባባት አንችልም? እኔ እናንተ እንችላለን እኮ። ካሜራው ይጥፋና ተነጋግረን እንግባባ ነው እያልኩ ያሉት። ምንድን ነው? ምን ማለት ነው? ካሜራው ይጥፋና በስርዓት እንነጋገር ማለት ምን ማለት ነው? አሁን በስርዓት እኮ ነው የምናወራው። ኖርማሊ አሁን ምን እያደረግን ነው? ካሜራው ከጠፋ ምን እንደምትሆን ታውቀዋለህ። እሺ ምንድን ነው የፈለከው? እኔ ተውት በቃ። አሁን ፋይሎች ነበር እያስተካከልኩ ነበር። ድንች ላይ የሰራኸው ማህተም ይሄ በድንች ይሰራል አይደል? ማህተሙ አይደል? ለምን ሰራው? ለምን እንደምትሰራው ዝም ብዬ ነው። ያው ኦልሬዲ እንደነገርኩህ የምሰራው እኔ ኮምፒውተር ላይ ነው። ድንች በኮምፒውተር ማጣበቂያ ነው። ሙከራዎች ናቸው፣ የራሴ ሙከራዎች ናቸው። ሙከራዎችን እያደረኩ ምን ቤተ ሙከራ ማለት
ይኸውልህ ወንድሜ አንድ ነገር ልንገርህ፣ እስከፈለከው ሰዓት መዋሸት ትችላለህ። ምን ያሳሸኛል? አንሰለችም። መዝናኛ እንደውም አገኘን እንዝናናለን። ግን ከአንተ አሁን የምንጠብቀው ወይም የምንፈልገው አንድ ነገር አለ። እንዳለ የተጠባበቀ ቤት ነው ውስጥ ቤት ሰው አለ ወይስ ጎረቤት ነው? እንደዚህ የሚያወሩ ጎረቤት ነው ድምፅ የምሰማው? ጎረቤት ነው። ጎረቤት እሺ ፋይሎቹ የዛ ጋር ያለው መጽሐፍ በነገራችን ላይ ልብ ላይ ተዋል። አንተ እስኪ ተርስ መጽሐፍ ማንም ሰው ቢገዛው መጽሐፉ ስለምን እንደሚያወራ ታውቃለህ? ስለ ኮከብ ነገሩ ባታውቀው አትይዘው። ኮከብ ቆጠራ ዶክተር መጽሐፍ ላላነባ አልገዛውም። ላላነባ አልገዛውም። አይቼውን ኮከብ ሰው ሪኮመንድ አደረገኝ መጽሐፉን ገዛሁት። ሰው ሪኮመንድ አድርገኝ መጽሐፉ ነበር ስለ ኮከብ ምናምን የሚገልጸው። አንብብልን እስኪ ታነብልናለህ? አይ ገና መግዛቴ ነው። ቀስ ብዬ ነው ማለት ነው። እሺ ወንድሜ እንግዲህ መጀመሪያ ስንገባ ሀብታሙ ነው ወይ ብለኛል አይደል? ያ በጣም ጥሩ ነው ለኛ። ምክንያቱም ካሜራ ሲጠፋ እንደምትጠፈጠፍ ታውቀዋለህ አይደል? ካሜራውን አጠፎ ብልህም እንደማላጠፋው ታውቀዋለህ አይደል? እሺ ስለዚህ አሁን አንተ ማድረግ ያለብህ ልንገርህ። በጣም ደስ ብሎናል። እጅ ከፍንጅ ነው ያዝነህ። እጅ ከፍንጅ ነው። እሺ እኮ መስማማት አንችልም ነው እኮ ያልካሉት እኮ። ቆይ አዳምጠኝ። እጅ ከፍንጅ ነው ያዝነህና ሌላም ፋይል ካለ አውጣ። ሌላ ፋይል አይደለም ይሄው እዚህ ጋር ያያዛችሁት አለ ሌላ ፋይል ቤቱን ብርብር አድርገን ከምናገኝ ቁጭ ብዬ ስራ እየሰራሁ ፊት ለፊት ገና ቁጭ ብዬ ስራ እየሰራሁ ፒሲ እንደተከፈተ ነው የመጣኸው። ከዚህ ውጭ ሳደ ሌላ ፋይል እንዴት ነው አይደለም? በቃ እጅ ከፍንጅ ያዛችሁት እጅ ከፍንጅ ያዝኩህ አልካ። በቃ እኮ ስራዬን ካወቅከው ስለዚህ ስራ ብለህም እኮ ያው ነው። ምክንያቱም ሚኒንጉን ታውቀዋለህ እኮ። አሁን እኛ እየነገርን እየጠየቅን ያለን እኮ ወደ ሌላ አክሽን ውስጥ ከምንገባው እኮ ይሄን ፋይሉ እንዳለ ይሄውና እየሰማ ተረጋጋና አዳምጥ። ስራው ይዘህ አዳምጥ። እሺ አሁን እየነገርን ያለ ነው መብትን ሳንጥስ መብትን አክብረን እየጠየቅን ነው። እየገባ ነው እንደ ወንጀለኛ አይደለም ትሪት እየተረዳሁ እኮ ነው። ስለዚህ ሌሎች ዶክመንቶችን አምጣ፣ በስርዓት ቁጭ ብለን እንነጋገር። ያሉት ዶክመንቶች እነዚህ ናቸው። ይሄ ብቻ ዶክመንት አይደለም፣ መረጃ አለን። ከአንተ በላይ መረጃዎች አሉ። ስምህ ቢኒያም እንደሆነ አብረን የምትሰራዋን ሴትዮ የምትወጣበት የምትገባበትን ሰዓት ለመሆኑ አብራችሁ ነው የምትኖሩት? እዚህ እኔም ብትናገሩ ይሻላል። ወደዛ ባትሄዱ ቆንጆ ይመስለኛል። ለእናንተ ቆንጆ አይደለም። ምንድን ነች? ለእናንተ ቆንጆ አይደለም። በቃ ይሄን ያለው ማለት የምችለው እኔም እስከማውቀው ደረጃ ልነግርህ የምችለው ቃል እናንተም ቆንጆ አይደለም። እስኪ ንገረን፣ አስረዳን። ስለዚህ ከአንተ ጋር እንጨርስ። በጣም አቅም ያላት ሰው ልጅ ተው፣ ወደ እሷ ባትሄዱ ቆንጆ ይመስለኛል። ስለዚህ ከአንተ ጋር እንጨርስና እንድንወጣ ዶክመንቶችን አሳየን። ሌሎች ዶክመንቶችን ሙሉ ዶክመንት ይሁን እኔ ሊሰራ የመጣልኝ ዶክተር ዶክመንት ነው ይሄ። ይሄው የታዘዝኩት። እንዴት ነው በድንች ልትሰራው? እስኪ ንገረኝ። ኖርማል ማህተም ነው መምታት ነው በቃ። ኦልሬዲ ተስተካከለ ማለት ማህተቡ ተስተካክሎ ቢቀበል አይደለም። ኖርማል እንትን ነው ሳይሆን ምንድነው አሁን እዚህ ጋር ምንድነው ያደረክበት? በምንድን ነው የቀባው? በምንድን ነው የቀባው? ድንቹ ምንድነው የምታደርገው? ያው ጂቪ ምናምን ነው ላይክ የኮፒ ፕሪንት ቀለሞች ምናምን አለ እነሱን ነው የምትጠቀመው ወይ ገቢዎች ገቢዎች በድንች ምን ያክል ዓመት ነው ይህን ስራ ስትሰራ? ስንት ዓመታት እስኪ ንገረኝ። አንድ 4 ዓመት 4 ዓመት አይደለም 5 ዓመት 5 ዓመትና ይንቀጠቀጣል እንጂ በጥሼን የምጥለው እግሩን እኮ ዛሬ በስነ ስርዓት ማያወራ እኮ ነው። 5 ዓመት እንደሚያልፍህ በእርግጠኝነት ማወቅ ይቻላል። 4 ዓመት አትበል። ያው ከምትናገራቸው ነገሮች ማውቃቸውን ነገሮች ስትናገር ውሸት ካገኘሁብህ ቀጣይ ደግሞ የምትነግረኝ ነገር ውሸት እንደሆነ እረዳለሁ። እስካሁን እኮ የነገርከኝን ነገር በስነ ስርዓት ነው እውነቱን ነው እያስረዳሁ ያለሁት። ምን አይነት ውሸት ወንጀል መሆኑን ታውቃለህ? ይሄ ስራ የምትሰራው ስራ አውቃለሁ። ታውቃለህ? አውቃለሁ። እና ወንጀል መሆኑን እያወቅህ ምን አይነት ድፍረት ቢኖርህ ነው? ወይስ ከጀርባ ሰው አለህ? አለ እኮ አቅም አላት ተናገሯት አለ ነው። ከእሷ በላይ እንጂ አቅም አላት ማለት ነው። ከአንተ ሌላ ቦታ ከእንደዚህ አይነት ወንጀል ታወጣኛለች ለምታስበው የምታወጣ ይመስላል። ነገር ውስጥ ብገባ በስነ ስርዓት እንደምወጣ አውቀዋለሁ። ወንድሜ ታውቀዋለህ? ስንት ዓመት እንደሚያስቀጣም ታውቃለህ ማለት ነው ወንጀሉ። ከዚህ በፊት የታሰሩትን ሰዎች ቶሎ ወጣው አይታቸዋል ነው? አንተም ብቻ ለይታ እንደዛ ታስወጣለች? ከዚህ በፊት ስትል አልገባኝም። ከዚህ በፊት የታሰሩትን ሰዎች ምናልባት ከአንተ ጋር የሚሰሩ ካሉ ከታሰሩ ከሰው ጋር አልሰራም። ስራዬን ብቻዬን ነው የምሰራው።
እስኪ ምናልባት ለተመልካቾቻችንም እንዲጠቅም እሱም እንዲያውቀው መረጃው እንዲኖረው ምናልባት አንድ ሳምንት ታስሮ የሚፈታ መስሎታል። ስለ ወንጀል ህግ ታውቃለህ? ታያለህ? የወንጀል ህጎችን ሪፈር ታደርጋለህ? ስለ ብር ኖቶች እንጂ ስለ እንትን አታውቅም። ስለ ብር ኖቶች ነው ስለ ማህተም ስለ ምንድን ነው እንጂ የምታውቀው ስለ ህግ አታውቅም። ስለ ብዙም አታውቅም። ግን መውጣት እንደምትችል ታስባለህ። ይህን ያህል ከባድ አይመስለኝም። ዚስ ኢዝ ፋር ኢማጂኔሽን። አሁን ይሄ ምንድን ነው? ራስህን ማታለል ነው። የምትሰራው ስራ በትንሹ እስከ 5 ዓመት የሚያስቀጣ በኢትዮጵያ ወንጀል ህግ አንቀጽ 383 እና 384 መሰረት አንተን ብቻ ሳይሆን አንተንም ዶክመንቱን ሰርተህ የምታቀርብላቸውን ግለሰቦችም ሊያስቀጣ የሚችል ጉዳይ ነው። ታውቃለህ? ይሄ እሱን አውቃለሁ። ስለዚህ ከማረሚያ ቤት ታስወጣ ነው ይመስልህ? ከዚህም በላይ አቅም አላት ነው እያልኩ ያለው። ከዚህም በላይ አቅም አላት። ስለዚህ ይሄ ልጅ ምንድነው ሀብቴውን ማድረግ ያለብን ጸባይ የማይገዛቸው ሰዎች ምን እንደምናደርግ ተመልካቾቻችንም ሁላችንም እናውቃለን። የወንጀል ህጎች የሚሉትን አይተናል። ቅድምም ከባለ ታሪካችን እንደተረዳችሁት ፎርጅድ መስራት የሰሪን ብቻ ሳይሆን ወንጀል ባለ ታሪክ ስትል አልገባኝም። ምንድነው? ስርዓት ያዝ ካንተ ጋር ያወራ የለም። ያው እየተነጋገርን ስለነበረ ከኔ ጋር ያወራ ጥያቄ ጠይቃሉት። ስርዓት ያዝ። ስለዚህ ፎርጅድ መስራት ብቻ ሳይሆን ወንጀል ማሰራትም ወንጀል እንደሆነ አይተናል። በኢትዮጵያ የወንጀል ህግ መሰረት አንቀጽ 384 ንዑስ አንቀጽ 1 እና አንቀጽ 383 መሰረት የሰራም ያሰራም የሐሰተኛ እንትን ዶክመንቶችን የለወጠ እንደሚያስቀጣ ተዘርዝሯል። ይሄ ወንጀለኛ ደግሞ እያደረገ ያለው ምንድነው? እያለን ያለው ከዚህ በላይ አክት እንደሚያደርግ ወይም ደግሞ ከወንጀል ህግም የምታስመልጠው አካል እንዳለች እሱን እንግዲህ በኋላ የምናየው ሆኖ ወይ እኛን የምታሳስረን ወይ እሷን የምናሳስራት ይሆናል። ወይ ደግሞ የግል ማረሚያ ቤት ይኖራታል ሴትዮዋ። ስለዚህ ከእሱ ጋር ምንድነው ማድረግ ያለብን? ሀብቴ ነገሮችን ካሜራ ጥፍተን በግል ጉዳይ ብናወራው ይሻላል ይመስለኝ። ይሄንን የምትፈልገው አይደለም? እንደኔ ቶሎ የሚያምነን አይመስለኝምና ኦልሬዲ እኮ እንደሚሰራውን ነገር ማመን አይጠበቅበትም። እኛ አግኝተናል፣ ማስረጃዎችን አግኝተናል። ቆይ እዚህ ጋር አሁን ካሜራ የሚጠፋበትን ምክንያት ንገረኝ አልከኝ። ነገርኩህ አይደል? እንዴ በነገራችን ላይ ስንገባ እስካሁን ያልነገርኩህን ነገር ጠይቀኝ። ካሜራ ከጠፋ እንደሚመታ ስለሚያውቀው አይደለም። በቃ እንደዛ አልከኝ አይደል? ንገረኝ አልከኝ፣ ነገርኩህ። ከዚህ በላይ ታዲያ ምን ላድርግልህ? እንደው እንትን ሆኖብኛል። እሱን ያንጨባረርከው ፀጉርህን ልላጭ ነው እንትን ነው። ይኸውልህ ፀጉር ማሳደግ እኮ ይሄ እኮ መብቴ ነው አይደል? ችግር የለውም። ይሄ ልጅ መብቱን ያውቃል። መብቴን በደንብ አውቃለሁ። መብትን ታውቃለህ። ስማ አዳምጠኝ። እንደው ካሜራ አስጠፍቼ ካልረገጥኩህ ደስ አይለኝም። አፉ ውስጥ ጫት አድርጎ እኮ ጭራሹ ለሚወራ ንቀቱ ማለት ነው። ጫት እየቃመን ይሄ በእኔ ገንዘብ የተደረገ ነገር አይደል እንዴ? ቆይ ለካ መብቱ ነው። እዚህ እኮ ቤቴ እኮ ያለው እሺ ወንድም አይደል? ህጉ ከከለከለው ውጪ ላይ መቃም አይቻልም ነው። ቤት ውስጥ ደግሞ መቃም መብቴ ነው። መብት ነው። አዎ በቃ መብቴ ነው ነው የምታውቀው አንተ። የሰው መብት የሰው ግዴታ አታውቅም። ሲመስለኝ መብቱን የሚያወቀው ባለቀው ምክንያት ይመስለኛል። አዳምጠኝ እሺ። አሁን እዚህ ጋር አሁን እየሰራ ያለው ነገር ትክክል እንዳልሆነ ታውቃለህ። እሱን እኮ አውቃለሁ። መልስ ነው የምፈልግ። አዎ ታውቃለህ አይደል? አዎ በዚህ በሕክምና ስህተት በምናምን ብዙ ሰው እንደሚጎዳ ህይወቱ እንደሚያጣ እንደሚሞት ታውቃለህ። ስለሱ እኔ ብዙ መረጃ የለኝም። ምክንያቱም እኔ ሰርተህ ስጠኝ ይለኛል። ለሰውየው ማስረከብ ብቻ ነው። ሁላ ከሰውየው ጋር ራሱ በአካል ነው ያልገናኝም እኮ አይደል? ሰርተህ መስጠት ማለት ነው አይደል? አንድን ዶክተር ያልሆነ ሰው የዶክተርነት ማዕረግ እየሰጠህ ለሆስፒታሎች የምታቀርብ ከሆነ ያ ያልሆነ ሰው እንደሚገላ አታውቅም። እኔ እኮ ለምን እንደሚቀርብ አላውቅም። አመት ስራ እባላለሁ፣ ሰርቼ መስጠት ብቻ ነው። ማንም ያዝ ምን ሊያደርግበት ምን እንደሚያደርግበት አላውቅም። ማንም ያዝ ስራውን የሚያዝ እሱ ለህይወት አስጊ ነው ወንድም። ከኛ በላይ ፈልግ ሰው ነው። ከኛ በላይ ያሰጋል ስላላወቃችኋት ወንድም። አንተም እኛን አላወቅንም። በጣም ዝም ብለህ ቪዲዮ ስታይ አላወቅንም ማለት ነው። እኔ እናንተን አውቃችኋለሁ። ስለሷ ማንነት ግን በደንብ የምታውቁ አልመሰለኝ። እስኪ ንገረንሽ። በጣም መጥፎ ሰው ነች። ንገረን እስኪ ምንድነው ማድረግ ያለባትን ነገር ከማድረግ ወደ ኋላ አትልም። እሷ ነች ታመጣለህ ዶክመንቶችን ንገረን። ኦልሬዲ እኮ ጀምረዋል። አይዞህ ችግር የለውም። አሁን ካንተ ጋር የሚያሰጋ ነገር ካለ አስገድዳህም ከሆነ ካንተ ጋር የምናወራውን አውርተን እሷንም በቃ አሁን እኔ ነኝ ወንጀለኛዋ። እኔ ነኝ እየሰራሁ ያገኘሁት ስራ። በቃ እኔ ነኝ የሰራሁት። በቃ ወደ ሌላ ሬስ ባኔት ቆንጆ ይመስለኛል። እንዴ
አሁን በስነ ስርዓት ስለምትጠይቀው ጥያቄ በሰላም ብትወጣ ይሻላል። እኔም እኮ እየነገርኩህ ነው። በቃ ወደዛ መሄድ አልችልም። መሄድ ወደማልችልበት ቦታ እስከዛ ድረስ በቃ መሄድ እስከምችልበት ሊሚት ድረስ ነገርኩህ አይደል? በጣም ከባድ ሰው ነች። ይህን ያህል ነው እኔ የማውቀው። እሺ ከእሷ ጋር እንዴት እንደተገናኘ ማለት አሰሪ ለምንድን ነው እቺ ያለች? ቤተሰብ ነች፣ ዘመድ ነች። ምንድን ነው ዘመድ? ጥሩ የነኝ ናት እኮ ዘመድ ነች። አይ እሷ አይደለችም። የፋሚሊ ፎቶ ማን ነው ስሟ? ጥሩ ይሆናል። አሰሪ ነው ጥሩ ይላል። እና ማን ሀብቴ መረጃው አለን። ስሟ ሀና ነው የሚባል እሱ ማያውቀው ማናውቀው መስሎት ነው። አትደንዝዝ። መግባት የሌለባችሁ ቦታ ላይ ግን እየገባችሁ ነው ወንድሜ። እኔ ለእናንተ ነው እያልኩ ያሉት። ለእናንተ መጥፎ ነው። ታው በምንድን ነው መጥፎ የሆነ ንገረኝ እስኪ። አይ ከሴትዮዋ ጋር ባትነካኩ ጥሩ ይመስለኛል። ይሄን በጥፊ ጥርሱን ይሄን ጫት የጨረሰውን ትንሽ ካሜራውን ላጮለ ወንድሜ እኔ እኮ ምንም እኮ አይደለም እኮ ለኔ እኮ ለእናንተ አስቤ ነው ይሄን ነገር ለኛ አስበህ ነው። ምንድን ነው ለኛ ሴትዮዋ በጣም መጥፎ ሰው ነች። ይቅርብህ እያልኩ አትግባ። በቃ መግባት የሌለበት ቦታ ላይ ባገባስ ወንጀለኛ ነኝ እኔ ያስካ በቃ እኔ ማቅረብ ካለበት ይናቅርብ፣ ይቅርብህ። ስለዚህ ወንጀለኛ መሆንን አምናል። መስራት እኮ እያመንኩልህ ነው ፊት ለፊት እየነገርኩህ ነው። ግን መሄድ በሌለበት ቦታ ባትሄድ ቆንጆ ነው። ምክንያቱም ለእኔ ለእናንተ አስቤ እንጂ እኮ እዚህ ጋር እኮ ምንም ነገር ፈጠር የሚያገባኝ ነገር አለ። በጣም ጥሩ። አሁን የምታደርገው ልንገርህ። እኛ በቂ ማስረጃ ይዘናል አንተን ክስ ለመመስረትም ለማስገባት። ነገር ግን እሷን ትጠራትና ጥያቄ መጠየቅ እንፈልጋለን። እኔ አንተን ላቀልልህ። እሺ እሱ እንኳን ከባድ እኮ በምንድን ነው የምታቀልልኝ? በለኝ። እዚሁ እንኳን አይደለም ውስጥ እንኳን ገብቼ እኔን ከማስደፋት ወደ ኋላ አትልም። እሺ ንገረኝ፣ እኔን ጠይቀኝ። እሺ በምድር ሻት ልታቀልልኝ ይችላል። አንተ ውስጥ የምትገባበት ምን ምክንያት አለ? እዚህ ጋር እንግዲህ እንዳልከው እኮ ኤቪደንስ ይዘብኛል አይደል? ገብቶኛል። ይዣለሁኝ። ማረሚያ ገበም አላደርሰውም። ማረሚያ ለምን ብዬ ይሄ ማስረጃዬን አጠፋለሁ። ማስረጃው ከጠፋ በምን ማስረጃ ነው አንተ የምከስ? ይህን ካጠፋው ይህን ካስወገድኩ ያን ቪዲዮ ካስወገድኩት በምንድን ነው የምትከሰሰው? ንገረኝ። እሱም ሆነ ግን እኔ ደግሞ እሷን ጠርቻ ስመጣው እዚህ ነው። ማን ይጠራት? እኔ ስመጣ የምትገናኙ ከእናንተ ጋር ነገር ወደ እኔ ዞር ቆይ ልነግርህ እኮ ነው። አስጨርሰኝ። እሷን አገኛታለሁ አይደል? እሷን ለጥያቄ ስጠይቅ አንተ ወጣት ትሄዳለህ። አንተ የነገርክን መረጃ እንደሌለ ገብቶሃል አይደል? ይሄ ላደርግ አልችልም። ይሄ ከባድ ነው። በጣም ጥሩ። ስለዚህ አንተ መታሰር ትፈልጋለህ በሰው? ይሄ ከባድ ነው። ህይወቴን እፈልጋለሁ። ጥሩ። ህይወትን ያሳጣ ነገር እንዲያስኩ አልገባህም መሰለኝ እንዴ? አጥፋው እሱን ካሜራ። እዚሁ ጋር እንዲሁም እንደያዘ ይሻላል። እንደዚህ ይሻላል። ስትጠራት ይኸውልህ ኮድ ምናምን እንዳትሰጠው እንዲሰብረው ላድርግ። ልቀቀው አንበሳው። አቅም ያለህ ነው የሚመስለው አንተ ከሰው በላይ ደውል ደውላትና ነይ። እሺ አሞኛል። ህዝብ ያስመረረ እጅህን ገነጣጥዬ ነው የምጥለው። አሞኛል፣ ሕክምና ውሰጂኝ በላት። ቶሎ በል ቶሎ በል። በድንች ደግሞ ስራዬ ብለው ደግሞ በድንች ደግሞ መጡብን። በዚህ እጅ አይደል የምትሰረው ፎርጅ አይ ትንሽ አሞኝ እኮ ልትመጪ ትችያለሽ ቤት ፈልገሽ ነበር። እስኪ ቶሎ ብትመጪ ቆንጆ ነው። እሺ አፍጥኝ። እሺ አሞኛል። ቶሎ እንትን ያሳየኝ፣ ፓስወርዱን ያሳየኝ። ፓስወርዱን እየና ስልኩን በደንብ በርበልኝ። ቶሎ ክፈተው። ይኸው። እሺ ይኸው አምጣ። በዚህ እጅ አይደል እንትን የምትሰራው ተንኮል የምትሰራበት በዚህ አይደል? ሁለቱንም ነው የምትሰብርልህ።
ጎረቤት ሁሉ ገና ጠራለሁኝ ሌባ ሰው ነው ያከራያችሁ ብዬ በአንተ የስንት ህይወት ከስሯል፣ የስንት ህይወት ጠፍቷል በአንተ የተነሳ። የሰፈር ቴሌግራም ይሁን ይልክላቸው ፋይል ይሁን እይልኝ ዋትሳፕም ኢሞም እየገባ ከማን ጋር እንደሚጻጻፍ እሷን ሀናን ስልክ ይልኝ ምንም እንደሚጻጻፍ እሷ ጋር እንደሚሰራ ያው ይኸውልህ የገቢዎች አልቋል ይላል። የገቢዎች አልቋል አለ ወረቀቱ ይዋል እኛና ልስል ወረቀቱ ገቢዎች ጋር አረ እንደም ይሄው በቃ በነገራችን ላይ እሺ እሺ ሌላስ ምንድን ነው የምትሰራው ስራ ንገረን። ይሄው የምሰራው ስራ እንዳለ እኮ ይሄው እዚህ ጋር እኮ ፋይል ካለ እዚህ ቤት እኛ ታሪክማን አሁን ታሪክ አድርገው ከዚህ በኋላ ማምጣት ያለብኝ ነገር ነው። ከዚህ በኋላ አንተ ሳትል ተነስ የታለሽ እሺ ኩሩጋ አየም ውስጥ ነው ታንተ ሌላ መየባከው እንደማን ስንቻ ነው ይሄ አትንቀሳቀስ አርፈህ ቁጠና አይ ገር ያለው አንተ ኩጀራታች ማን ነው ተሰቀለ ያለ አየህ ይሄው ዶክመንት የሚሰራ ዶክመንት ነው። ይሄ ያለቀ ነው የምትሰራው ገና የሚሰራ ነው በቀጠሮ ነው ደግሞ አይደል? ይሄ ፍርድ ቤት ራሱ እኮ እንደዚህ መዝገብ የለም። እንደ ቢሮ ሰራተኛ በቀጠሮ ፍርድ ቤት ራሱ እንደዚህ መዝገብ እኮ የለም። ተመልከቱ የምን ዶክመንቶች ነው? ተመልከቱ ምን የለም ደግሞ ዶክመንት አለ የጠቅላይ ሚኒስትሩ ሊሆን ብቻ ነው። ወይ ጉድ! እንደው እናንተ ጋር መኖር ከባድ ነው። ምንድነው የምስክር ወረቀት ወይ ግራጁዌሽን አለ አዲስ አበባ ዩኒቨርሲቲ። ይሄው የኮከቡ ማተም እዛ ጋር አጣው። ይሄው አስተያየው ኮፒ ነው አስተያየው። ይሄው ኮከብ እዚህ ጋር እዚህም ኮከብ አለ። የኮከብ መጽሐፍ አይደል የሚያነብ? ባለ ኮከቡ አሬ እንድንች ነው የሆነ ነገር አስነክቶት እንደሆነ እባክህ እንዳያፈዘን። ይሄው የ10ኛ ክፍል ወረቀት አለ። ጎበዝ ልጅ። ይሄው አሁን የሰውዬ ከ10ኛ ክፍል የዘለለ ሰው ለመሆኑ ቤተሰብ አለ? ቤተሰቦች እዚህ ነው። የት ሀገር ነው ያለው? ወደ ክፍለ ሀገር አካባቢ ነው። ክፍለ ሀገር? አሁን በጣም ነው የሚኮሩብህ መቼም። ቤተሰቦች አንተ ለመሆኑ ብር ትልክላቸዋለህ? እኔ ብር አግኝቼ አላውቅም። አንተ ሴትዮዋ ነች ሁሉ ነገር የምታደርግልኝ። ቤቱን ተከራይታልኝ። ተንበላተ እሺ ብሮቴ እየነገርኩህ ቤት ተከራይታልኛለች። ከሱስ የዘለለ ነገር ምንም ነገር አግኝቼ አላውቅም። ሱሴን ብቻ ነው የምታውቀው። አንተ ማታ እሷ ስትወጣ ነው እሷ እዚያን ካልወጣች እኔ በምንም መልኩ ይዤ ልወጣ አልችልም። ይሄ ምንድን ነው? ስም ዝርዝሩ ምንድን ነው? ይሄ የሚሰራላችሁ ነው የሚሰራላችሁ ሰዎች ስም ዝርዝር ነው። ይሄ 100 ምናምን ሰው አሁን ያዙዙ ነው። ሲከፍ አድርግልኝ። ዳዊት ምስጋናው፣ ግዛቸው ዳኜ፣ አዱኛ ባልቻ፣ ሄለን አዛናው፣ ሀረግ ደምሴ፣ ዘነበ፣ ሳሙኤል፣ ሰይድ፣ ሀና፣ ዮሐንስ፣ አቤል፣ ኢለኒ፣ አዲስ፣ ንጋት፣ ያብስራ፣ ፍራኦል፣ ዳዊት፣ መከራ የ148 በጣም ጥሩ ስልካቸው ሁሉ አለ። እስከ ስልካቸው ነው ደስ የሚለው ነገር። እኔ እኮ አሁን እኮ ነገርኳቸው። ከዚህ ሁላ ስራ ሙሉ ገቢ የምታገኘው እሷ ነች። ምን ላይ ናው ተላዝናና ካለችኝ ታዝናና ትችላለች እንጂ ሌላ ምንም ነገር ልታደርግልኝ በር እየተንኳኳ ነው። አብረው እሺ ቢኒያም ምንድን ነው? ምን ሆነ? ምንድን ነው ካሜራው? ተረጋጊ። ተረጋጊ። ሀሎ ተረጋጊ። 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 ሴትዮ ነው ወደዚህ ተረጋጊ። ስነ ስርዓት ያዥ። ተረጋጊ። ሰው ቤት እንዴት ትገባላችሁ? ቆይ ተረጋጊ። ተረጋጊ። ቆይ ይኸውልሽ ተረጋጊ። ምንድን ነው ይሄ? ምንድን ነው? ዝም በይ። ምንድን ነው ማለት? አንቺ የምትሰጪው ስራ አይደል እንዴ? ኧረ እኔ ምንም አልሰጠሁትም። አይደለም ገረመኝ። ሰው ቤት እንዴት እንዴ? ቁጭ በሉ በስርዓት በቤቴ ሽጉጥ አንተን አይደለ? ዝም በል አንተም ዝም በሉ። አታውቁኝም። ስለማታውቁኝ ነው ከኔ ጋር እንደዚህ የምትለፋለፉት። ስለኔ ታውቃለህ? በቃ ዝም በል። ስለኔ አታውቁም። በቃ ልቀቀኝ። ሽጉጥ ስላሳየን ፈራ መሰለህ እንዴ? በቃ ዝም በል። ሰው ቤት እንዴት ብለው ገባህ? እንዴት ብለው ገቡት?
አርፈሽ ቁጭ በይ። ስሚ ሽጉጥ ጭራሽ ለእኔ? አዎ ሽጉጥ ላንቺ እንዴ ምንድን ነው ሰው ቤት እንደዚህ ይገባል? ምንድን ነው ሽጉጥ? አዎ ላንቺ ወንበዴ ስለሆነ ቆይ ዝም በላት ኤርሚያስ። ሽጉጥ ላንቺ። አዎ ምንድን ነው? ዞር በሉልኝ፣ ወደዛ ዞር በሉልኝ፣ ዞር ግንባርሽን ነው በሉልኝ፣ በቃ አምላክ ዞር በሉልኝ። ነገርኩህ። በቃ ለፖሊስ እደውላለሁ፣ ለፖሊስ እደውላለሁ፣ ለፖሊስ። አዎ ደውል፣ በቃ ዞር በሉልኝ። እሺ ዞር በሉልኝ። እንዴ ምንድን ነው ይሄ የመጣብኝ ችግር አለ? ምንድን ነው እንደዚህ ሆነ? ምንድን ነው ያደረገው? እሱን እያየሽ አይደል? እንደዚህ ነው የማጋድምሽ። በስርዓት ቁጭ በይ። ደውይ ለፖሊስ። ምንድን ነው አብራችሁ ነው የምትኖረው? አብራችሁ ነው የምትኖረው? እና አንተ ምን ያደርግልሃል? አሁን የሰፊ ቤት የእሷ ቤት ነው አይደለም? ቤቴ ነው። ድምፅህን ከፍ አድርገህ ንገረን። ቤቴ ነው። አዎ ቤቴ ነው። ስለዛ ቤቴ ውስጥ እንዴት ልትገቡ ይችላል? ምንድን ነው የምታሰቢው? እስኪ ንገሪኝ። እኔ ጋር የሚኖረው በቃ ምንም ስራ አልነበረውም። በቃ እኔ ጋር ማኖረው ልጅ ነው። ይሰራል። አንዳንድ ነገር ስራዎች ሰጠዋል። ምን ስራ መስጠት? ተፍ ተፍ ይላል። እንደ ደላላ ነገር ምንድን ነው የሚደልል? ይሄ ምንድን ነው? ይሄ ዶክመንት ወረቀት ነው የሚደልል? ወረቀት ነው። ይሄ ማህተም ነው የሚደልል ነው። ይሄን ድንች ነበር ማብላት። ማህተም ነው የሚደልለው። እንዴት እናንተ ድንች ትወጃለሽ? ንገሪኝ። ምንድን ነው ድንች ትወጃለሽ? እኔ ጋር እንዴት ልትመጡ ቻላችሁ? ይሄ ማህተም ምንድን ነው? አንቺ ነሽ አሰሪው? ደላላ ነሽ? ደላላዋ ነሽ አንቺ? ቢሮ አለሽ? አንገትሽን ደፋሽ። ምን ቢሮ ነው የመጣ? ንገሪኝ። ስምሽ ወይዘሮ አለ አይደል? ምን ወይዘሮ ናት ደግሞ እቺ? ሌላ ስላንቺ ነገርሽ? ወሮ በላህና ናት። ስለኔ እንዴት አወቃችሁ? አፍን አትክፈትና ማለት ነው። በአፍን ሳትከፍት በስርዓት ተናገረ። ስለኔ እንዴት አወቃችሁ? እንዳላጨዋለሽ አንቺ ዝም በይ። ዲያስ ሲል ልጅ እንደዚህ ይደረጋል? አዎ ይደረጋል። አንቺ የስንቱን ሴት ነኝ ያልሽ የስንቱን ህይወት ነው የምታበላሽ? የስንቱ ቤት ፈርሷል ባንቺ የተነሳ። እና ሲል ልጅ እንደዚህ ይደረጋል? ምን ይደረጋል? ምንድን ነው የሚደረገው? ገና በጥፊላጭልሽ እንደ ዶሮ ልዘቀዝቅሽ ሁሉ ይችላል። ዝም ብለሽ ቁጭ በይ። ቁጭ አንተ ነው ደስ ጭቅላት ነው ደስ ያለሽ። ይሄ ለዋሳ ለውሽን ስሚ ምን ያክል ጊዜያችሁ ነው ስራ የምትሰሩ? ንገሪኝ እስኪ። ቆይ ቁጭ በሉ እስኪ መጀመሪያ ቁጭ በሉ በስርዓት እንነጋገር። ምንድን ነው የምንነጋገረው? ቁጭ በሉ እንነጋገር። እሱን ፋይል ወደዚህ አምጥልኝ። ኤርሚ ምንድን ነው የምንነጋገረው? እዚህ ጋር ይኸውልሽ አሁን እኮ ካንቺ ጋር ምንም የምናወራው ነገር የለም። ምንድን ነው የምናወራው ነገር? ለፖሊስ ትደውልና ታምጣው ስልኳን ደውይ። ቁጭ በሉ በስርዓት እናወራ። ምንድን ነው የምናወራው? በቃ ማወራችሁን ነገር ቁጭ በሽ። እዛ ቁጭ ትንሽ ነይ እዚህ አብረሽ ቁጭ በይ። መሬት ላይ አልቀመጥም። ልትደውይ ነው? ስልክሽ ልስጥሽ? ለፖሊስ ትደውያለሽ? ዘግቷል። በእኛ ዘግቷል። ችግር የለም። ፖሊስ ጣቢያ ፊት ለፊት ነው። በእኛ ደውይ። አያሳስብም። ፖሊስ ጣቢያ ፊት ለፊት ነው። መጀመሪያ እንነጋገር። ልውሰድሽ? ለምን እንነጋገር? አይደለም ፖሊስ ጣቢያ ፊት ለፊት አይደል? ልትወስዱ የመጣችሁት ወይስ እንድንነጋገር ነው? እንድንነጋገር ሽጉጡን ላኮ ወጣችሁብኝ። ስለዚህ እንነጋገር። ምናምን ጨዋታ አያስፈልግም። እንነጋገር። ለምን ደግሞ አንጭኸው? ስሚ እኮ እንነጋገር። ሽጉጥ ወጣብኝ። ደጋገምሽ አይደለም እንድናወራ እንዲፈልጋችሁ እኮ እናውራ። ቁጭ በሉ። ቆምክ እኮ ቆማችሁ እኮ እንደ እዚህ ዝም በይ፣ ቀስ በይ። ምንድን ነው አንቺም ጥቅም ያለሽ? ቀጅ አደረገሽ። ተረጋጊ። ሰው ታስቀሚያለሽ። አንቺ ምን በወጣሽ? ይቃም፣ እሱ መብቱ ነው። አንተ አልቃምክም መሰል ዛሬ። ምንድን ነው በሩን የከፈትከው? አይደለም ገፍቶ ነው የገባው። አንቺ አሁን እሱ ጋር አይደለም ደስ ይለኛል። አንዳንድ ነገሮች ከሆነ እኔን ማግኘት ነበረባችሁ። ምክንያቱም ቤቱ የኔ ስለሆነ ፕሮግራም አይደለም። መርማሪ ጋዜጠኞች ነው እኮ። ለምን እኔ ጋር ምን ወደ አንቺ ጋር ምን ማለት እኔ ነበር ማውራት የነበረባችሁ እዚህ ውስጥ ከመግባታችሁ። አሁን እኔ ሰው ቤት ሊገባ አልችልም። ሰው ቤት እኮ አይገባም። እኛ የሰው ፍቃድ ጠይቀን የምንገባው ህጋዊ የሆነ ሰው ቤት ነው። አንቺ ህገወጥ አገር ያስመረርሽ። ትክክል። እኛ ህጋዊ ብትሆኝ ኖሮ ቤትሽን ያለ አንቺ ፍቃድ አይደለም ቤትሽን ይቅርና አንቺን ለማናገር አንፈቅድም፣ ወይም ደግሞ ያንን ድርጊት አለ። አንቺ ግን ወንጀለኛ ነሽ። ቤትሽ ውስጥ ያሉ ዶክመንቶች ምን እንደምትሰሪው ንገሪኝ እስኪ። ቤትሽ ማለት ይሄ ዶክመንት ምንድን ነው? በቃ ልጁ ትንሽ ነገር በቃ በስርዓት እየነገርኩ ነው። ልጁ የሆነ ነገር አንዳንድ ነገር ያውቃል። በስራ አንዳንድ ነገሮች የሚተጓጎሉባቸው ሰዎች ይመጣሉ። እዚህ ጋር የሆነ ነገር አንዳንድ ነገር ይሰራል። እኔ ያመጣልታለሁ። እሱ ደግሞ ስንት ቤት አለሽ? በየቦታው የተከራየሽ ስንት ቤት ነው ያለሽ? ስንት ልጆች አለሽ? ተከራየው ይኸውልሽ፣ ኧረ የላትም። ቢኖራትም ራሱ ከሌላት ነው። እሱ ነው ማለት ልጅሽ ነው አይደለም? ልጅ የወለድሽው ልጅ አለሽ?
አዎ 5 ልጆች አሉ። 5 ልጆች እያሉሽ ነው የሰው ህይወት የሚቀጥፉ ዶክተሮችን በፎርጅድ ወረቀት የምታስገቢው? የኔ ልጆች ጣሊያን ነው የሚኖሩት። እና ታዲያ እውነት እኮ የሌባ ልጅ እኮ የወንጀለኛ ልጅ። አሁንም ይሄው የምታይኝ ከሆነ ነፍሰ ጡር ነኝ። ነፍሰ ጡር ነሽ? ጭራሽ ቢራ እንዳይሆን ተመርመሪው። ነፍሰ ጡር ነኝ። ነፍሰ ጡር ነሽ? ስለዚህ ሴት ልጅ ስታወር በስርዓት አወሩ። ምክንያቱም ነፍሰ ጡር ነኝ። አሁን የምትፈልጉትን ጠይቁኝ፣ እኔ ደግሞ ልመልስላችሁ። ጥሩ። አሁን ይኸውልሽ የሚያስገደን ነገር እንገርሽ። እኛ ነፍሰ ጡር ስለሆንሽ ለአንቺ ሳይሆን ለተወለደው ለተረገዘው ልጅ ክብር ስላለን በስርዓት እንዳወራሽ እንሞክራለን። ክብርሽን ጠብቂ። አንቺ ክብርሽን ጠብቀሽ አውሪ። ጥያቄ ልጠይቃችሁ። ክብርሽን አሁን እናንተ የመጣችሁ ጋዜጠኞች ናችሁ። እዚህ ጋር ወረቀት አለ ፎርጅድ አለ ምናምን ብላችሁ ነው የመጣችሁት። ስለዚህ ለምን አንደራደርም? ይኸውልሽ ከአንቺ ጋር ምንም እንደራደርበት ነገር የለም። እንደራደር ካልሽ ግን አዳምጪኝ። ይኸውልሽ ማውራት ብቻ አይደለም ማዳመጥም ልምጭ። እንደራደር እናወራ መት ከሆነ ደግሞ መቼም ካሜራ እያለ ስለማይሆን ካሜራውን ላጥፋና እናወራ። ቆይ እሺ አዳምጪኝ። ለምን እንደማይጠፋ መረጃ ሊይዝብሽ ነው። ካሜራ ከጠፋ እንዴት እንደራደር? ችግር ስራችን እያበላሸው ነው። አንተ ካሜራ ሲጠፋ የሚደረግብኝን እያየሁ እንዴ ምንድን ነው የተደረገው? ከዚህ በላይ አፈርልሽ ምላሴ እኮ ነው አፈረን እኮ እንዴ እያደባለልከኝ አይደል እንዴ እኮ አሁን እኮ እሷ እንድታምነን ነው እንድትነግረን ነው። ረጋ ስለዚህ ካሜራው ይጥፋ። እንደራደር አብቴ ይሄ ልጅ ለምን አነሰጠው? ና ምንም አያስፈልግም። ከዚህ በኋላ ወንዴ ምን ዶክመንቱ እዚህ የወጣው ዶክመንት አይደለም። ምን እንደሆነ ታውቃላችሁ? በስርዓት እንነጋገር። ምንድን ነው በስነ ስርዓት እንነጋገር? በብር መደራደር ካለብን እንደራደር። አጥፉትና እናንተ የሚጠቅማችሁ ነገር በቃ እንትን በሉ። አልሰማሽም ያለሽን? መረጃ ይዝብሻል አታጥፊው እያለሽ ነው። ምናልባት ጆሮሽ ማይሰራ ከሆነ ልንገርሽ ግልጹንና ከ5 ዓመት በላይ ይህን ስራ እንደተካንሽበት እንደምትሰሪ የተለያዩ ሰዎች ቢያንስ 4 ሰዎችን እኛ እናውቃለን ከአንቺ ጋር ሲሰሩ የነበሩት ይህን ልጅ ጨምሮ ሌላም ቦታና ቤት የምታሰሪው ካለሽ አዳምጪኝ። ስነስርዓት ያዥ። ሳወራሽ አዳምጪ። ስለዚህ ስንት ቤቶች ላይ ነው ይህን ስራ እየሰራሽ ያለሽው? ስንት ቦታ ነው? ቁጥሩን ንገሪኝ። በአንቺ ምክንያት ብዙ ህጻናቶች አልቀዋል። በአንቺ ምክንያት መንግስት ማግኘት ያለበትን ገቢ ያጥቷል። ንገሪኝ። ይሄ ብቻ ነው። በጣም ረጅም ጊዜ ነው። ይሄ ብቻ ነው። ሌላ ቦታ ይሄ ብቻ ሊሆን አይችልም። ኖ ይሄ ብቻ ነው። በቃ አንቺ የምትኖሪበት የት ነው? የት ነው የምትኖሪ? እኔ እዚሁ ነው የምኖረው። እሱስ የት አባቱ ነው የሚኖር? ይሄዳል። ማታ ማታ ይወጣል። ክላስ አለ ከጀርባ እዛ ነው የሚለው። ምን ተረዳው መሰለህ? ሌላ አለቃም ያለቻቸው ይመስለኛል። እንደዚህ ቦጅቧጃ አለች። ይሄን ስራ አንተ የምትሰራው አንቺ ነው ግን የምትሰሩኝ ስራ ነው። ከአንቺ በላይ ደግሞ ሌላ ሰው አለሽ። ምንድን ነው እኔ በጣም ብዙ ሰዎች ወደ እኔ የመጣው እኔን ምንም ነገር ለማድረግ በጣም ብዙ ነገራቸው ተበላሽቷል። እኛን ደግሞ አላወቅሽንም። ስለዚህ እናንተ ደግሞ መጨረሻችሁን አሁን እኔ እናንተ ወስዳችሁን ታሳስሩ ምናምን ነው በቃ ከማሳሰር በላይ ያቺማ ትታሰርም እቺ መሰለች ልታስገቡኝ አይደል? ከዛ እኔ ምን ያህል ድረስ እንደሆነ እኔ አሳያችኋለሁ። ወንጀል መሆኑን አውቃለሁ። ታውቂያለሽ? ያውቅሽ መሰለኝ የመንግስትን ሰዎች መንግስት ማግኘት ያለበትን ግብር ብቻ እንዳያገኝ አድርገሽ ከሰዎች ደብቀሽ ከዛ መንግስት ደግሞ አንቺን ችግር የለውም ይልሻል ነው። እኔ እጄ ብዙ ቦታ አለ። የኔ እጅ በጣም ብዙ ቦታ ያለ 4,500,000 ግብር ከፍሏል። ምንድን አይታችሁት? ይሄ መንግስት ማግኘት የለበትም። እየሰማኸኝ ነው? እሺ የትኛውን ቦታ ብታደርገኝ እኔ በየቦታ ሁሉም ቦታ ላይ ይሄን የምላቸው ሰዎች አሉ። ስለዚህ እኔ ብትወስዱኝ ትደክማላችሁ እንጂ ምንም አታደርጉ። ስለ እኔ ብዙ ማለት አጣርታችሁ ነው የመጣችሁት። ሰው አንቺ ልጆችሽን ጣሊያን እያስተማርሽ የሆነ ነገር እዚህ የደሃ ልጅ ደግሞ አፈር ድሜ ብላለሽ አይደል? አንቺ ነው እንደዛ ነው። እሺ ምንድን ነው ሰው ጠቆማችሁ አይደል እኔ ጋር የመጣችሁት? ያ የጠቆማችሁ ሰው እስከ መጨረሻ ስለኔ ያልነገራችሁም በትክክል የምነግራችሁ ምንድን ነው? እስኪ ንገሪኝ። እሱ ያልነገረን ምን ያህል በቃ እኔ ምንም ልታሰርም ምንም ማን እንደጠቆመን ልንገርሽ። ይኸው ልጅሽ ይሄ ቢኒያም ራሱ። ስለዚህ እኔ የትም አትደርሱ እናንተ። እስር ቤት ምናምን መግባት ምንም ሁሉም ነገር በእኔ ቁጥጥር ስር። ብር ካለ ምንም ነገር ታደርጋለህ። ብር ስለዚህ በፍቅር እንነጋገር። አሁን ብር የማይሰራባቸው ቦታዎች አሉ። ይማወቅ አለብሽ። በነገራችን ላይ ደግሞ ያንቺን ኬዝ ከኛ ውጪ ማንም አይሰው ምንም ልንነግርሽ እንወዳለን። ከዛ እኮ የምትወስዱኝ እኮ መቼ ማርስ ላይ አይደል የምትወስዱኝ አይደል?
ማርስ ላይ ነው እንደምትወስደኝ የምትለው እኮ አይ ሁሉ ሰው አላት መንግስት ናት እኮ ቂሊንጦ ቪአይፒ ይያዝላታል። በቃ እሱ የተሻለ ነው ብዬ አስባለሁ። እሱን የፈለግሽው ነው ብር የማይሰራበት ቦታ አለ። ለምን የህግ የበላይነትን አሁን እኮ የህግ የበላይነት ይኸውልሽ፣ አዳምጪ። የህግ የበላይነትን አሁን እኮ በቃ እንትን እያልሽ ነው አንቺ። ኢትዮጵያ ውስጥ ነው አንቺ ገንዘቤ የትም ያኖረኛል። ኢትዮጵያ ውስጥ የሚኖር ሰው ለምን ልጆች ኢትዮጵያ ውስጥ አይኖርም ታዲያ? እንዴ አባታቸው ከዛ ነው ያሉት። እኔም ከዛ ነው የመጣሁት። ረጅም ጊዜ ሆነኛል። ለመሆኑ ልጆችሽና አባትሽ ሌባ እንደሆንሽ ያውቃሉ? አጭበርባሪ እንደሆንሽ ያውቃሉ? እስካሁን ድረስ ሌባ ነኝ አስመሳይ እንደሆንሽ ያውቃሉ? አሁን እናንተ ስትሉ ነው የተረዳሁት እንጂ ሌባ ነኝ ብዬ አላስብም። ለምን አንድ ሰው ስራ አጥቶ የሆነ ነገር ሆኖ ሲጉላላ ለዛ ለተጉላላ ሰው ነው ስራ የምሰጠው። ለስንት ሰው ቤት ተከራይተሻል? እስኪ እንደው ወደ ደግሞ እውነቱን እናወራ እስኪ። ቤት ተከራይተሻል ማለት እንደዚህ የሚሰራው ልክ እንደሆኑ እንደዚህ እንደሚሰራው ስንት ቼናለሽ? ምን አስዋሸሽ? ምን ችግር አለ? አንቺ ገንዘብ ያለሽ ልጅ ነሽ። 3 ቦታ ነበረኝ። ሁለቱም ፖሊሶች እንደዚህ ሰዎች እያለ ሰው ወሬ ምናምን ሲያበዙ ትቼው ሁሉ ነገር እዚህ ጋር ነው የጀመርኩት። እንደዚህ ሰዎች ይመጣሉ፣ የሆነ ነገር ይፈልጋሉ። እኔ ካልመሰለኝ ምንም ፖሊሶችም አንቺ ጋር የሚሰራም ሰው አለ ማለት ነው። ጎረቤቶች ይጠሩና ገብቼ እንደዚህ 2 ቦታ ነበረኝ። ሰዎች ጠቁመው አስገቡኝ። ስንት ዓመት ፍርድ ነው ተበላ። እኔ በ3 ቀኑ በሳምንት ነው የምወጣው። ከዛ እንደዚህ ያስገባኝ ሰው እንዲኖር አልፈቅድለትም። እኔም ደግሞ ስራዬን አቆመዋለሁ። እያወራኝ ነው። እርግጠኛ ነኝ በትክክል ምንድን ነው ጣትሽ የምትቀስሪ? እሱ ምን አድርጎች ነው? ካሜራ ይዘህ እንደዚህ ፍጥጥ ብለህ እንደዚህ እያየ ልክ እንደ እኩያ ስታወራኝ፣ ልክ እንደምታውቅ ስታወራኝ አንተ ቆይ የእሱ እኩያ አይደለሽ። እሱ ስነ ስርዓት ያለው ህግን አክብሮ የሚሰራ ለብዙ ሰው የሚደርሰው ነው። አንቺ ወራዳ ነሽ። ከእሱ ጋር እኩል አይደለሽ። ድርሻ ነው የወሰድኩት። የሚያስፈልገኝ ነገር ነው የወሰድኩት። ለሰዎች አድርጌ ነው የወሰድኩት እና ሰዎች ሲቸገሩ ነው ያደረግኩት። ስምሽ ማን ነው እስኪ ንገሪኝ። ድርሻዬ ነው መሆን ያለበት። ከድርሻ ድርሻ እየተቀበልሽ ሙድ ያዛችሁ። እኔ እስከምን ድረስ እንደማልላችሁ ምንም አላችሁ። እናንተ ግን እስከፈለጋችሁ ትሄዱ። የእናንተ መጨረሻ ታያላችሁ። ተርሽ ከአንቺ ጋር ጊዜ መጨረስ አልፈልግም። ነይ ፖሊስ ጣቢያ ባይሆን ተነሽ። አልፈልግም። ይኸውልሽ አዳምጪኝ አንድ ነገር። በቀበቶ አስሬ ጎረቤት ማየት አለበት። አንቺ ይሰማሻል? የተማመንሽው ህግ እንትን አለሽ አጥለሻለሽ ስለሆነ ታጥለሻለሽ። የሆነ ነገር እንትን ማስታጠቢያ እናምጣልሽ። ምንድን ነው? ይኸው በተፋሹ ነው መልሼ ማበላሽ። ተነሽ አስመሳይ ተነሽ። በጥፊ ነው ማጭ። አንቺ ላላዘንሽለት ልጅ እኛ እናዝንለት። የተወሶ ፀጉር ነው ገና ሰፈር ውስጥ ይዘሽን ዞረ። የተወሶ ፀጉር ነው የነጠለሽ። እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንዳያችሁት ነው። እነዚህ ሰዎች የሚያስወጣን አካል አለ፣ ስለዚህ እንወጣለን እያሉ ነው። ገንዘብ ብዙ ነገር ያደርጋል እናውቃለን። አዎ፣ ነገር ግን ሁሉም ሰው ከህግ በታች መሆኑን ማወቅ መቻል አለበት። የህግ የበላይነት መስፈን መቻል አለበት። ያን ደግሞ ስራዬ ብለን የያዝነው ነገር ስለሆነ ይህን ማስፈን የእኛ ስራና አላማችን ስለሆነ አንለቀውም፣ አንላቀቅም። አሁንንም እንግዲህ ይህን ስራችን የምታዩት ሰዎች ጥንቃቄ እንድታደርጉ እንፈልጋለን። ምክንያቱም እኛ ህይወታችን እስካልጠፋ ድረስ ይህን ስራ እናቆም፣ እንሰራለን፣ እንሄድበታለን። መጋለጥ ያለበት ሌባ አካል በሙሉ መጋለጥ አለበት። ሌባን ሌባ ማለት መቻል አለብን። ስለዚህ አሁንም ከዚህም በላይ ገና እንሰራለን፣ ገና እንሄዳለን። እንግዲህ ሌላ አንድ የተከራየችው ቤት አለ። ያንን ቤት ደግሞ እንግዲህ ለማጣራት እነ ኤርሚያስ ሂደዋል ማለት ነው። ከህግ አካል ጋር ሂደው እሱን አጣርተው በጣም እጅግ ያማረና የተጠናከረ ስራዎችን እየሰራ እንገኛለን። እንግዲህ በቂ የሆነ ማስረጃ እስከያዝነ ድረስ አንላቀቅም። በቂ ማስረጃ ይዘን ክስ መስርተን እየተከታተልን በራሳችን ጠበቅ ሂደን እነዚህ ሰዎች ማይፈረድባቸው ከሆነ መስራት ምንም ጥቅም የለውም። እኔም አብሬ ተካፍዬ መብላት ሳይሻል አይቀርም። እንደዚህ የሚወጡ ከሆነ በጣም ነው የሚያሳዝን። ግን እስከ መጨረሻው ድረስ እንሄድበታለን። የህግ አካሎች አብራችሁን ስሩ፣ እባካችሁን አብራችሁን ስሩ፣ እገዙን። ውጭ ሀገር ያላችሁት የሀገራችን ልጆች እባካችሁ እናንተ ደግሞ በምትችሉት ነገር በማቴሪያል እገዙን።
እኛ ለመሰለል የሚጠቅመን ብዙ ነገሮች አሉ። የድምፅ መቅጃዎች አሉ፣ የተደበቀ ካሜራ መፈለጊያዎች አሉ፣ በመነጽር መቅረጽ የሚቻልበት ቪዲዮ አለ። ብቻ ካሜራዎች ነገሮች ጥቃቅን ናቸው፣ ግን ወደ ሀገር ሲገቡ በጣም ብዙ ብር ስለሆኑ አፎርድ ማድረግ ስለማንችል እነሱን ብትተባበሩን ከጎናችን መሆናችን ብታሳዩና መልካም ነው ብዬ አስባለሁኝ። እንግዲህ ዛሬ ያውቀውናል፣ ሀብቴነ ብሎኛል። ነገም ደግሞ እንግዲህ ገና ቤት በር ላይ ከመድረሴ ሽጉጥ ምንማዘዝበት ነገር ይመጣል ብዬ አስባለሁኝ። ምክንያቱም እንግዲህ ያው ሶሻል ሚዲያ ሁሉም ሰው ይጠቀማል፣ ሁሉም ሰው አያይም ማለት አይቻልም። ነገር ግን እንዳልኳችሁ የዛሬው መልእክቴ ምንድን ነው? እንተጋገዝ። በብቻ የሚሰራ ምንም ስራ የለም። መተጋገዛችን አስፈላጊ ነው። እንተጋገዝ እላለሁኝ። በቃ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ጤና ይስጣችሁ፣ ሰላማችሁ ይብዛልኝ። እወዳችኋለሁ።